ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቬክተርስ። ዛሬ መልቲፕሊኬሽን ኦፍ ቬክተርስ ባይ ስካላርስ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ መልቲፕሊኬሽን ኦፍ ቬክተርስ ባይ ስካላርስ አክቲቪቲ 5.5 ሌት u ይሄ ቢሆን 2,1 ዜን ግራፍ ኢች ኦፍ ቬክተርስ ኦን ዘ ሴም ኤክስ ዋይ ፕሌን ይለናል። ለምሳሌ ኤ ላይ ዩን እና ደብሊውን እስከ ቻርጉ ይለናል። ደብሊዩ ዩ ፕላስ ዩ ነው ማለት ነው። ስለዚህ ከዚህ ላይ ደብሊዩ ምን ያህል ነው ማለት ነው? 3 ታይምስ ዩ እንደሆነ መረዳት እንችላለን። ሶ አሁን ተመልከቱ እዚህ ጋር ኤክስ ዋይ ፕሌን በዚህ መልኩ እናስቀምጥ፣ እናስቀምጥ ማለት ነው። እሺ ዩን እንሳል። አሁን እንግዲህ ዩንና ደብሊውን ነው አንድ ላይ የምንስለው። ዩ በዚህ መልኩ ቢገለጽ ይሄንን ቬክተር ዩ ብለው ማለት ነው። እዚህ ጋር 3 ዩ ነው የሚለው አያችሁ። የዚህኛውን 3 ያክል ምን ማድረግ አለበት? መርዘም አለበት ማለት ነው። ስለዚህ እንደዚች አድርገን ከዚህ እስከዚህ ያለውን ይሄን ቬክተር ምን ማለት እንችላለን ማለት ነው? ደብሊው ማለት እንችላለን። ቬክተር ደብሊው ማለት እንችላለን። ምክንያቱም እቺ ዩ ናት፣ ይሄ ደግሞ 3 ዩ ነው። ስለዚህ ደብሊውን እንደዚህ ማርዘም እንችላለን። ይሄ ከዚህ ወደ ላይ ያለው 2 ዩ ይሆናል። ዩ ፕላስ ዩ ምን ይሰጠናል? 3 ዩ ይሰጠናል which is ደብሊው ማለት ነው። ሌላ ቢ ላይ ያለውን ደግሞ ተመልከቱ። ቢ ላይ ያለውን ስታዩ ይሄ ኔጌቲቭ ዩ ነው። ስለዚህ ከዚህ እስከዚህ ያለው ይሄ ዩ ከሆነ ኔጌቲቭ ዩ ደግሞ በዚህ አቅጣጫ ይሆናል፣ በዚህ መልኩ ማለት ነው። እኩል የሆነ ርዝመት ይኖራቸዋል። አቅጣጫው ግን የዚህኛው ወደ ታች ይሆናል ማለት ነው። ስለዚህ እቺ ማይነስ ዩ ትሆናለች፣ ማይነስ ዩ። እሺ እዚህኛው ላይ እንምጣ። አሁን ደግሞ ዩንና ኔጌቲቭ 2 ደብሊውን አንድ ላይ ሳሉ ነው የሚለን። ስለዚህ ይሄንን እናስቀምጥ። እቺ ዩ ናት። እዚህ ጋር ዩ ኔጌቲቭ 2 ዩ ነው የሚለን። ኔጌቲቭ 2 እናርግ። እዚህ ጋር ደብሊው 3 ታይምስ ዩ እንደሆነ እናውቃለን። ስለዚህ ደብሊው ቦታ ላይ 3 ዩ ብተካ ምን አገኛለሁ? ኔጌቲቭ 6 ዩ ነው ማገኘው፣ ኔጌቲቭ 6 ዩ። ስለዚህ በዚህ አቅጣጫ ወደ ታች እመጣለሁ ማለት ነው። ሶ እያንዳንዱን እዚህ ጋር ብንቆራርጠው የዚህ የዩ አይነት 6 ይኖረዋል ማለት ነው። ሶ ይሄ ቬክተር ምን ይሆናል? ኔጌቲቭ 6 ዩ ይሆናል ማለት ነው። ለምንድን ነው ወደ ታች የሆነው? እዚች ጋቺ ኔጌቲቭ ስላለች ነው። ለምንድን ነው እንደዚህ በጣም የረዘመው? 6 ታይምስ ዩ ስለሆነ ነው። ሰፖዝ ዩ ሃቭ ኤ ቬክተር ዩ ዜን ኢፍ ዚስ ቬክተር ኢዝ መልቲፕላይድ ባይ ኤ ስካለር ኳንቲቲ በኔጌቲቭ 1 በ2 በ3 በኔጌቲቭ 3 እና በኔጌቲቭ 1 ሁለተኛ ቢባዛ ማለት ነው። አሁን መጀመሪያ ዩ ቬክተር ዩ ይሄ ነው። አቅጣጫውን ዩ፣ ርዝመቱን ዩ። ልክ በኔጌቲቭ 1 ስናበዛው ርዝመቱ ባለበት ይሆንና አቅጣጫውን ብቻ ነው የሚቀይረው። የቀስቷ አቅጣጫ ትቀየራለች ማለት ነው። እዚህ ጋር ደግሞ በ2 ስናበዛው አሁን ፖዚቲቭ የሚሆን ከሆነ አቅጣጫው ተመሳሳይ ነው የሚሆነው። በ2 ስናበዛው ርዝመቱ ከዚህ እስከዚህ ነው የነበረው አይደለ? በእጥፍ ያድግና የት ይመጣል? እዚህ ይመጣል ማለት ነው። ልክ በዚህ መልኩ መጀመሪያ ከዚህ እዚህ ነው የነበረው። በ2 ስናበዛው እጥፍ ሆነ ማለት ነው። እዚህ ጋር ይመጣል ማለት ነው። በ3 ስናበዛውስ 1 ይሄ ዩ ነበረ፣ ከዚህ እስከዚህ ሌላ ዩ፣ ከዚህ እስከዚህ ሌላ ዩ፣ በአጠቃላይ 3 ዩ ይሆናል ማለት ነው። ይሄ 3 ዩ ይሆናል። በኔጌቲቭ 3 ስናበዛው ይሄ ቬክተር ይሆንና አቅጣጫው ግን ምን ይሆናል ማለት ነው? ወደ ታች የተገለበጠ ይሆናል ማለት ነው። በኔጌቲቭ 1 ሁለተኛ ስናበዛው አቅጣጫው ይቀየራል፣ ወደ ታች ይሆናል። እንደገና ሳይዙም በግማሽ ይወርዳል ማለት ነው። ልክ በዚህ መልኩ። አሁን ከዚህ ላይ መረዳት ያለባችሁ ነገር ምንድነው? በኔጌቲቭ ካበዛን አቅጣጫውንም ጭምር ነው የምንቀይረው ማለት ነው። ከአንድ በሚበልጥ ቁጥር ካበዛ ነው ፖዚቲቭ ከሆነ በዛው አቅጣጫ ይሆንና መጠኑ ይጨምራል። በኔጌቲቭ ካበዛ ነውና ማግኒቲዩዱ ከአንድ የሚበልጥ ከሆነ ሳይዙ ይጨምራል፣ አቅጣጫው ግን የተገለበጠ ይሆናል ማለት ነው። ከአንድ ባነሰ ቁጥር ካበዛ ነው ሳይዟ ታንሳለች። ኔጌቲቭ ከሆነ ደግሞ አቅጣጫው ጭምር ይገለበጣል ማለት ነው። ሄንስ ፍሮም ዘ አባቭ ጊቨን ሴት ኦፍ ቬክተርስ you have observed that the direction of vector u remains the same.
ሪሜን ዘ ሴም መቼ ማለት ነው? በፖዘቲቭ ካበዛ ነው ማለት ነው። በፖዘቲቭ ካበዛ ነው ማለት ነው። ኤንድ ዘ ዳይሬክሽን ቢካምስ ኤግዛክትሊ ኦፖዚት መቼ ማለት ነው? በኔጌቲቭ ካበዛ ነው ማለት ነው። በኔጌቲቭ ካበዛ ነው ኦፖዚት ይሆናል። በፖዘቲቭ ካበዛ ነው ደግሞ ተመሳሳይ አቅጣጫ ይኖረዋል ማለት ነው። ኢን ቦዝ ኬዝስ ዘ ማግኒቲዩድ ኪፕስ ቼንጂንግ ዲፔንዲንግ አፖን ዘ ቫሉስ ኦፍ ዘ ስካላር መልቲፕል። ስለዚህ ቬክተር ዩ አለን። ከአንድ በሚበልጥ ቁጥር ካበዛ ነው በ1.5 ሊሆን ይችላል። ማግኒቲዩዱ ምን ይሆናል? ይተልቃል ማለት ነው። ይሄንኑ ቬክተር ዩ በ1/2 ባበዛው ማግኒቲዩዱ ምን ይሆናል? ይቀንሳል። ይሄ ፖዚቲቭም ይሁን ኔጌቲቭ፣ ይሄ ፖዚቲቭም ይሁን ኔጌቲቭ ማለት ነው። ፖዚቲቭም ሆነ ኔጌቲቭ ማግኒቲዩዱ ይቀያየራል ማለት ነው። ወደ ዳይሬክሽኑ ስንመጣ ግን በፖዚቲቭ ካበዛ ነው ኦሪጂናሊ በነበረው አቅጣጫ ይሆናል። በኔጌቲቭ ካበዛ ነው ደግሞ ኦሪጂናሊ ከነበረው ቬክተር በተቃራኒ አቅጣጫ ይሆናል። ኖት ዘ ፕሮዳክት ኬቪ እዚህ ጋር ተመልከቱ። ዘ ፕሮዳክት ኬቪ ቪ የሚባል ቬክተር አለን። በኬ ያበዛ ነው ማለት ነው። በኬ ያበዛ ነው ቬክተር ቪ ኤንድ ኤ ስካላር ኬ ኢዝ ኤ ቬክተር ዊዝ ማግኒቲዩድ ዛት ኢዝ ማግኒቲዩዱ ምን ይሆናል ማለት ነው? ኬ ታይምስ ዘ ማግኒቲዩድ ኦፍ ቪ ይሆናል ማለት ነው። ማግኒቲዩዳችን ምን ይሆናል? የኬ ማግኒቲዩድ ሲባዛ በቪ ማግኒቲዩድ ይሆናል። ዊዝ ኤ ዳይሬክሽን ዛት ኢዝ ዘ ሴም አዝ ዘ ዳይሬክሽን ኦፍ ቪ። ዳይሬክሽኑ ዘ ሴም የሚሆነው መች ነው ማለት ነው? ኬ ግሬተር ዛን 0 ወይም በፖዘቲቭ ቁጥር ካበዛ ነው ማለት ነው። ኦፖዚት የሚሆነውስ መች ነው? በኔጌቲቭ ቁጥር ካበዛ ነው። ዛት ኢዝ ፎር ኬ ሌስ ዛን 0 ማለት ነው። ዚስ ኢዝ ኮልድ ስካለር መልቲፕሊኬሽን እንለዋለን ማለት ነው። ይሄንን ኬ 0 ከሆነ ወይ ደግሞ ቪ 0 ከሆነ ኬቪ ምን ይሆናል ማለት ነው? 0 ይሆናል ማለት ነው። ኤግዛምፕል 1 ቬክተር ዩ ይሄ ቢሆን ፋይንድ 7 ዩ ይለናል። 7ን እዚች ጋር እናስቀምጥ። 7 ዩ እኩል ይሆናል 7ን እንጻፍ። ዩ ማለት ኔጌቲቭ 1,3 ማለት ነው። ይሄ እኩል ይሆናል ይሄ 7 ይሄንንም ያበዛል ይሄኛውንም ያበዛል ማለት ነው። ስለዚህ ይሄ እኩል ይሆናል ኔጌቲቭ 7,21 ይሆናል ማለት ነው። ኔጌቲቭ 7,21 ቴረም 5.3 ፕሮፐርቲስ ኦፍ ስካለር መልቲፕሊኬሽን። አሁን ተመልከቱ። ሌት ዩ ኤንድ ቪ ቢ ቬክተርስ፣ ዩ እና ቪ ቬክተሮች ቢሆኑ ኬ1 እና ኬ2 ደግሞ ስካለርስ ቢሆኑ፣ ስካለርስ ቁጥር ማለት ነው ስካለር። ዜን ዘ ፎሎዊንግ ፕሮፐርቲስ አር ትሩ። አሁን ይኸው እዚህ ጋር እዚህ ሳይድ ላይ ብቻ እናተኩራለን። እዚህ ሳይድ ላይ እናተኩር። አሁን ቬክተር ዩን በኬ1 አበዛሁት። እሱ ከምን ጋር እኩል ይሆናል ማለት ነው? ማግኒቲዩዱ ማለት ነው። ኬ1 ዩ ይሄ ማግኒቲዩድ ከማን ጋር እኩል ይሆናል? የኬ1 ማግኒቲዩድ ሲባዛ በዩ ማግኒቲዩድ ከዚህ ጋር እኩል ይሆናል ማለት ነው። ማግኒቲዩድ ላይ እንመጣበታለን፣ ግን አሁን ሐሳቡን ያዙት። ካባዛን በኋላ ማግኒቲዩዱን መፈለግና የእያንዳንዱን ማግኒቲዩድ ፈልገን ማባዛት ውጤቱን ተመሳሳይ ያደርገዋል ማለት ነው። እዚህ ጋር ደግሞ አሶሲኤቲቭ ፕሮፐርቲ ኬ1 መጀመሪያ ዩን በኬ2 አብዝቼ ከዛ ውጤቱን ከኬ1 ጋር ባበዛው ከምን ጋር እኩል ይሆናል? መጀመሪያ ኬ1 እና ኬ2 ኮንስታንቶቹን አብዝቼ በቬክተሩ ባበዛው ውጤቱ ተመሳሳይ ይሆናል። ይሄ አሶሲኤቲቭ ፕሮፐርቲ እንለዋለን። አሶሲኤቲቭ ፕሮፐርቲ። ዲስትሪቢዩቲቭ ፕሮፐርቲን ደግሞ ስናይ ኬ1 ኬ2 አሉ እዚህ ከፊት ከኋላ ማለት ነው። ማለት ከዩ አንጻር እዚህ ጋር ዩ አለ። እዩ እንግዲህ እቺ ዩ እዚህ ትመጣለች። ኬ1 ዩ ፕላስ ኬ2 ዩ ይሆናል በዚህ መልኩ ማለት ነው። ወይም ኬ1 እዚህ ውጪ ላይ ካለ ኬ1 ዩ ፕላስ ኬ1 ቪ ይሆናል በዚህ መልኩ ማለት ነው። ሌላ አይደንቲቲ ፕሮፐርቲ ማንኛውንም ቁጥር በአንድ ስናበዛው ማንን ይሰጠናል? ራሱን ይሰጠናል። በዜሮ ስናበዛ የሆነን ቬክተር ዜሮ ይሰጠናል ማለት ነው። ሶ እነዚህ ባህሪዎቹ ናቸው። ኦኬ በኤግዛምፕል እያየነው ስንሄድ ሞር ግልጽ ይሆናል። ኤግዛምፕል 2 ኢፍ ዩ ቬክተር ዩ ይሄ ቢሆንና ቬክተር ቪ ይሄ ቢሆን ዜን ፋይንድ ኤ ላይ ምን ይለናል? 2 ታይምስ 3 ዩ ይለናል ማለት ነው። 2 ታይምስ 3 ዩ። አሁን እንደዚህ እናርግ እንግዲህ ዳይሬክትም ማባዛት እንችላለን፣ ግን እንደዚህ እናርግ። 2 ኢንቱ እንበል ቬክተር ዩን በ3 አባዙት ማለት ነው ይሄ። ስለዚህ 3 እንጻፍ እዚህ ጋር ኢንቱ 5 ኔጌቲቭ 9 ይሆናል። ኔጌቲቭ 9። ስለዚህ ከዚህ ላይ ምን እናገኛለን? 2 ኢንቱ እንበል 3 ሲባዛ በ5 15 ነው።
ኮማ 3 ሲባዛ በኔጌቲቭ 9 ኔጌቲቭ 27 ይሆናል። ጨርሰናል አልጨረስንም? አሁን ደግሞ በሁለት እናበዛለን። ስለዚህ 2 በ15 30 ነው። 2 ሲባዛ በኔጌቲቭ 27 ኔጌቲቭ 54 ይሆናል። ስለዚህ ይሄ መልሳችን ይሆናል ማለት ነው። እንደዚህ ፕሮሰስ ማርዘም አይጠበቅብንም። ዳይሬክት መስራት እንችላለን። ይሄ ማለት 2 ሲባዛ በ3 6 ነው። 6 ታይምስ ዩ ሆነ ማለት ነው። እኩል ይሆናል እንበል። እንግዲህ መጀመሪያ ላይ ያለው 5 ነው። 6 ሲባዛ በ5 30 ኮማ 6 ሲባዛ በ9 ኔጌቲቭ 54 ያችሁ ተመሳሳይ ውጤት እናገኛለን ማለት ነው። እዚህ ጋርም ቢሆን 3 ሲደመር 2 ስንት ነው? 5 ነው። 5u ቀጥታ በ5 እናበዛለን ማለት ነው። በ5 5 በ5 25 ኮማ 5 ሲባዛ በኔጌቲቭ 9 ኔጌቲቭ 45 ይሆናል። በዚህ መልኩ መስራት እንችላለን። ካስፈለገ ደግሞ እንዴት መስራት እንችላለን? 3u እና 2uን ስሩ፣ ከዛ ሁለቱን ደምሩት። ተመሳሳይ ውጤት ነው የምታገኙት። እዚህ ጋር ደግሞ እንምጣ። 3 ታይምስ u ፕላስ v ይላል። u ፕላስ vን እንስራ መጀመሪያ። እንዴት አድርገን? እንደዚህ 5 ሲደመር 3 8 ነው። ኮማ ኔጌቲቭ 9 ሲደመር 5 ኔጌቲቭ 4 ይሆናል። ኔጌቲቭ 4 ይሄን በ3 ማብዛት 24 ኮማ ኔጌቲቭ 12 ይሆናል። 24 ኮማ ኔጌቲቭ 12። እሺ ዲ ላይ ስንመጣ በአንድ ነው የተባዛው። ማንኛውም ቬክተር በአንድ ሲባዛ ራሱን ነው የሚሰጠን። ስለዚህ እዚህ ጋር 3 ኮማ 5 ነው የምናገኘው። 3 ኮማ 5። እዚህኛው ጋር ስንመጣ 0 ሲባዛ በቪ 0 ሲባዛ በቪ ቪ ማለት ደግሞ 3 ኮማ 5 ነው። አሁን እዚህ ጋር ተመልከቱ። 0 ሲባዛ በ3 0 ነው። 0 ሲባዛ በ5 0 ነው። ስለዚህ 0 0 ይኖረናል ማለት ነው። አንድ 0 ብቻ ማስቀመጥ አይቻልም። ኤክሰርሳይዝ 5.4 ሌት ቬክተር u ይሄ ቢሆንና ቬክተር v ይሄ ቢሆን ፋይንድ 5u ይለናል። የመጀመሪያው ማለት ነው። ሶ 5ን እንጻፍ። ቬክተር u ደግሞ 11 ኮማ 16 ነው። ስለዚህ እያንዳንዱን በ5 ማብዛት ማለት ነው። ይሄ ምን ይሆናል? 55 ኮማ 80 ይሆናል። 55 ኮማ 80 ይሆናል። ቢ ላይ ስንመጣ 3 ሲባዛ በ4 12 ነው። 12 ዩ ሆነ ማለት ነው። 12 እንበል። ዩ ቦታ ላይ 11 ኮማ 16 እንተካ። ከዚህ በኋላ 11ንም 16ንም በ12 እናበዛለን። ስንት እናገኛለን? 132 ኮማ 192 ይሆናል ማለት ነው። ይሄ ይመጣል። ሲ ላይ ስንመጣስ 5 ሲደመር 3 8 ነው። ይሄ 8 ዩ ይሆናል ማለት ነው። 8 እንበል። ዩ ቦታ ላይ ደግሞ 11 ኮማ 16ን እንጻፍ። ይሄን ስናበዛ 88 ኮማ 128 ይሆናል። 128። እሺ ዲ ላይ ደግሞ ተመልከቱ። 4 ሲባዛ ቬክተር ዩ እና ቬክተር ቪን እንደምር። ይሄን ለማድረግ መጀመሪያ ላይ ያሉትን እንደምራለን ማለት ነው። 11 ሲቀነስ 8 ኮማ 16 ሲደመር 12 ይሄ ይሆናል ማለት ነው። 4 እናድርግ እዚህ ጋር 11 ሲቀነስ 8 3 ነው የሚሆነው ኮማ 16 ሲደመር 12 28 ይሆናል። 28 ከዚህ ላይ ስንት እናገኛለን? 12 ኮማ 112 ይሆናል። 112። እሺ ኢ ላይ ደግሞ ቬክተር ቪ በአንድ ነው የተባዛው። 1 ሲባዛ በኔጌቲቭ 8 ኮማ 12 ይሄ ራሱን ይሰጠናል። ኔጌቲቭ 8 ኮማ 12 እዚህስ 0 ሲባዛ በቬክተር ቪ ኔጌቲቭ 8 ኮማ 12 ማለት ነው። ሶ 0 ሲባዛ በኔጌቲቭ 8 ኮማ 0 ሲባዛ በ12 ይሄ ምን ይሰጠናል? 0 ኮማ 0 ይሰጠናል ማለት ነው። ሁለተኛ ጥያቄ ኢን ዘ ትሪያንግል ኤቢሲ ይሄ ማለት ነው ኤቢ ሪፕሬዘንትስ ዩ ኤቢ በዩ ተወክሏል፣ ቢሲ ደግሞ በቪ ተወክሏል ማለት ነው። ኢፍ ዲ ኢዝ ዘ ሚድ ፖይንት ኦፍ ኤቢ ይሄ ዲ ማለት ነው። ሚድ ፖይንት ኦፍ ኤቢ ማለት ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል ነው ማለት ነው። ይሄ ማለት ምን ማለት ነው? ሙሉ ቬክተሩ ዩ ከሆነ እችኛዋ ምን ትሆናለች? ዩ ኦቨር 2 ትሆናለች። እችኛዋ ዩ ኦቨር 2 ትሆናለች ማለት ነው። እዚህ ድረስ እስከ ዲ ድረስ። እሺ ዜን ኤክስፕረስ ኤሲ ሲኤ ኤንድ ዲሲ ኢን ተርምስ ኦፍ ዩ ኤንድ ቪ ይለናል ማለት ነው። እዚች ጋችን ቀስት ሰጥቻታለሁኝ ግዴታ የሆነ አቅጣጫ መጠቀስ ስላለበት ማለት ነው። እሺ ኤሲ ቬክተር ኤሲ እኩል ይሆናል እዩ። ከዚህ ተነስተን እዚህ መምጣት እንችላለን። ከዛስ ከዚህ ተነስተን እዚህ
ይሄ ምንድነው ሄድ ቱ ቴል ነው ያገናኘ ነው። ስለዚህ ሪዛልታንቱ ወይም የሁለቱ ድምር ከዚህ እስከዚህ ያለው ይሆናል ማለት ነው። ሶ ይሄ ኤሲ የማና የማ ድምር ይሆናል ማለት ነው። ከዚህ እስከዚህ ያለው ሲደመር ከዚህ እስከዚህ ያለው ያ ማለት ዩ ፕላስ ቪ ማለት ነው። ዩ ፕላስ ቪ ይሆናል ማለት ነው። ሌላ እዚህ ጋር ዩ ሲኤ ይለናል። ሲኤ አንድ ቬክተር ለምሳሌ ይሄ ኤቢ ቢኖረን ልክ ወደ ኤቢ ኦር ኤሲን በለው እንዲመሳሰልልን ኤሲ ይሄ ካለን ሲኤ ሲሆን ከመጀመሪያው ጋር የሚኖረው ተዛምዶ ምንድነው? በእንደዚህ አይነት መልኩ ነው ማለት ነው። ኔጌቲቭ ኦፍ ዛት ነው የሚሆነው ማለት ነው። መጀመሪያ ከነበረው ኔጌቲቭ ይሆናል ማለት ነው። ስለዚህ እዚህ ጋር እንምጣ። ኤሲ ኔጌቲቭ ኦፍ ኤሲ ከማጋ እኩል ይሆናል ከሲኤ ከዚህ ቬክተር ጋር እኩል ይሆናል። እዚህ ጋር የተጠየቅነው ማለት ነው። ነገር ግን ይሄን እኩል ይሆናል ኔጌቲቭ እናርግ። ኤሲ ደግሞ ዩ ፕላስ ቪ እንደሆነ አይተናል። ስለዚህ ምን ይሆናል? ማይነስ ዩ ማይነስ ቪ ይሆናል ማለት ነው። አሁን ወደ ዲሲ እንምጣ። ዲሲ ቬክተር ዲሲ ማለት ይሄ ማለት ነው። ከዲ ተነስታችሁ ወደ ሲ ሂዱ ነው የሚለን። ከዲ ተነሳን በዚህ መልኩ ወደ ሲ ሄድን። ቀስቱ እሱን ነው የሚያሳየን ማለት ነው። አሁን ይሁን እንግዲህ ይሄ የማ ሪዛልታንት ነው የሚሆነው። ይሄ የሚሆነው የማ ሪዛልታንት ነው የዲቢ ፕላስ ቢሲ። ምክንያቱም ይሁ ከዲ ተነስቼ ቢ መጣው፣ ከቢ ተነስቼ ወደ ሲ መጣው። የቀስቱን አቅጣጫ እዩት ማለት ነው። ሶ የዚህ ድምር ምንድነው የሚሆነው? ከዲ ወደ ሲ መሄድ ይሆናል ማለት ነው። ሶ ዲሲ ማለት እኩል ይሆናል ዲቢ ይሄ ቬክተር ፕላስ ቬክተር ቢሲ ነው የሚሆነው ማለት ነው። ከዚህ እዚህ መምጣት በዚህ ከዚህ እዚህ መጥቶ እዚህ ጋር ከመምጣት ቀስቱን መከተል ነው። እዚህ መጣ፣ ይሄው ቀስቱን ይዩት። ከዛ እዚህ መጣ። ዲሲንም ይዩት። ከዚህ ተነስቶ ተመሳሳይ ቦታ ነው የመጡት። ከሆነ ከተመሳሳይ ቦታ ተነሱ፣ ተመሳሳይ ቦታ ደረሱ ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን። ሶ ቬክተር ዲሲ እኩል ይሆናል ዲቢ ማለት ምን ማለት ነው? ኢን ተርምስ ኦፍ ዩ ኤንድ ቪ ነው ግለጹ የተባልነው። ዲቢ ይሄ ነው፣ ዩ ኦቨር ቱ ነው። ዩ ኦቨር ቱ ፕላስ ቢሲ ደግሞ ቪ ነው ማለት ነው። በዚህ መልኩ እንመልሳለን። ሶስተኛ ጥያቄ ኤቢሲዲ ኢዝ ኤ ፓራሌሎግራም። ይሄ ማለት ነው ኤቢ ሪፕሬዘንትስ ዩ፣ ኤቢን በዩ ሪፕሬዘንት አደረግን ማለት ነው። ሌላ ቢሲ ሪፕሬዘንትስ ቪ፣ እቺኛዋ ዩ ናት፣ እቺኛዋ ደግሞ ቪ ናት ማለት ነው። ቪ ናት። እሺ ኢፍ ኤም ኢዝ ዘ ሚድ ፖይንት ኦፍ ኤሲ፣ ይሄ ኤም ማለት ነው ሚድ ፖይንት ኦፍ ኤሲ ከሆነ ኤንድ ኤን ኢዝ ዘ ሚድ ፖይንት ኦፍ ቢዲ፣ ኤን ደግሞ የቢዲ ከዚህ እስከዚህ ያለው ምን ሚድ ፖይንት ከሆነ ማለት ነው። እሱም በምን እናሳይ? ይሄና ይሄ እኩል ናቸው፣ ይሄና ይሄ ደግሞ እኩል ናቸው እያለን ያለው ማለት ነው። ፋይንድ ቢኤም ኤንድ ኤኤን ኢን ተርምስ ኦፍ ዩ ኤንድ ቪ አፍተርዋርድስ ሾው ዛት ኤም ኤንድ ኤን አር ኮኢንሲደንት ይለናል። አሁን ኢን ተርምስ ኦፍ ዩ ኤንድ ቪ ቢኤምን እና ቬክተር ቢኤም እና ቬክተር ኤኤንን እናሳያለን መጀመሪያ ማለት ነው። እሺ እንጀምር። እዚህ ጋር አሁን ተመልከቱ እንግዲህ ይሄ ኤሲ ነው። ከዚህ እስከዚህ ያለው ይሄ ኤሲ ነው። ኤሲ ማለት የቬክተር ዩ እና የቬክተር ቪ ምን ሪዛልታንት ወይም ድምር ማለት ነው። በየት አቅጣጫ ስለሆነ? በዚህ አቅጣጫ ስለሆነ ማለት ነው። ስለዚህ ቬክተር ኤሲ ኢዝ ኢኳልስ ቱ ብለን ዩ ፕላስ ቪ ማለት እንችላለን። ዩ ፕላስ ቪ ከዚህ ተነስተን ይሄው ቀስቱን እዩት፣ እዚህ ደረስን። ይሄ ማለት ከዚህ ተነስቶ እዚህ መምጣት ማለት ነው። የሁለቱ ድምር ይሆናል ይሄ። ነገር ግን የተጠየቅነው ምንድን ነው? ቢኤም እና ኤኤን ነው። ኤኤን ማለት ከየት እስከ የት ያለው ርቀት ነው? ከዚህ እስከዚህ ያለው ርቀት ማለት ነው። ከዚህ እስከዚህ ያለው ርቀት ነው። አንድ ኢንፎርሜሽን የተሰጠን ይሄና ይሄ እኩል እንደሆኑ እናውቃለን። ስለዚህ ይሄኛው ምን ይሆናል ማለት ነው? ሃፍ ኦፍ ኤሲ ይሆናል ማለት ነው። ሃፍ ኦፍ ኤሲ ይሆናል ማለት ነው። ምክንያቱም ሙሉ ከዚህ እስከዚህ ኤሲ ከሆነ ከዚህ እስከዚህ ሃፍ ኤሲ ይሆናል ማለት ነው። ስለዚህ አንድ ሁለተኛ እንበል እዚህ ጋር ሃፍ ኦፍ ኤሲ እኩል ይሆናል ዩ ፕላስ ቪ ኦቨር ሁለተኛ በአንድ ሁለተኛ በዛውት ማለት ነው። ይሄ ሃፍ ኦፍ ኤሲ ከማጋ እኩል ነው? ከቬክተር ኤኤን ጋር እኩል ነው። ስለዚህ እዚች ጋር ኤኤን እንተካ፣ ይሄንን እንተካ፣ እኩል ይሆናል ሃፍ ኦፍ ምን ዩ ፕላስ ቪ ይሆናል።
u + v ይሆናል ማለት ነው። ይሄንን በዚህ መልኩ እንስራ። አሁን ደግሞ ወደ bm እንሂድ። ቬክተር bm ማለት ነው። ቬክተር bm አሁን አቅጣጫውን እኔ ከb ወደ m በዚህ አቅጣጫ ነው የተባልነው። እንግዲህ ከb ተነስታችሁ ወደ m ሂዱ ነው የተባልነው። ይሄ m ነው። ይሄ ቬክተር bm ይሆናል ማለት ነው። ቬክተር bm አሁን ይሄ ማለት ከማጋ እኩል ይሆናል። ይሄ ማለት ከማጋ እኩል ይሆናል። እቺን እንደዚህ ላርጋት። የዩን እንደዚህ ልቀይራት በዚህ አቅጣጫ ማለት ነው። ዩን ሺፍት ባደርጋት ወደዚህ ዩ የነበረው ምን ይሆናል? ኔጌቲቭ ዩ ይሆናል። ለምን? አቅጣጫ ስለቀየርኩ ማለት ነው። ወደዚህ ቀየርኩኝ። ከዛ ይሄን አቅጣጫ ደግሞ በዚህ መልኩ ልሰደው። ስለዚህ ከቢ ተነስተን ኤ መጣን፣ ከኤ ደግሞ ወደ ኤም ሄድን። ይሄ ከማጋ እኩል ይሆናል? ከቢ ተነስቶ ኤም ጋር ከመሄድ ጋር እኩል ይሆናል ማለት ነው። ስለዚህ ቢኤም ቬክተር ቢኤም እኩል ነው ቬክተር ዩ ኔጌቲቭ ዩ ፕላስ ምን ቬክተር ኤኤም ወይም ኤኤን ይሄ ማለት ነው። እሱ ማለት ደግሞ ይሄ ነው። ኤኤንን አግኝተናል። ይሄ ማለት ነው። ስለዚህ እዚች ጋር እንተካ። ሃፍ ኦፍ ዩ ፕላስ ሃፍ ኦፍ ቪ ይሆናል። ከዚህ ላይ ቬክተር ቢኤም ምን ይሆናል ማለት ነው? 1/2 ቪ ሲቀነስ 1/2 ዩ ይሆናል። 1/2 ኮመን ብንወስድ ቪ ማይነስ ዩ ይሆናል ማለት ነው። ቪ ማይነስ ዩ። አሁን ደግሞ ኮኢንሲደንት ናቸው የሚለውን ፕሩፍ እናርግ። እሺ አሁን ኮኢንሲደንት መሆናቸውን ደግሞ ፕሩፍ ወደ ማድረግ እንሂድ። እሺ እንደዚህ እናርግ እስቲ። አሁን ኤም እና ኤን ፖይንትን ነው ተመሳሳይ ፖይንት መሆናቸውን እርግጠኛ መሆን የፈለግ ነው ማለት ነው። ስለዚህ ይሄንን ላይን እንውሰድና ምን ይሆናል? ይሄ ላይን እኩል የሚሆኑ ከሆነ ኤኤን ሊሆን ይችላል፣ ኦር ደግሞ ኤኤምም ሊሆን ይችላል። ለምን? እኩል ከሆኑ ማለት ነው። በተመሳሳይ ከዚህ ተነሳን ይሄው እዚህ ደረስን ማለት ነው። ስለዚህ ቬክተር ኤኤን እና ቬክተር ኤኤም ምን ይሆናሉ? እኩል ይሆናሉ ብለን እንነሳ። ይሄንን ማሳየት ከቻል ፕሩፍ አደረግን ማለት ነው። ፕሩፍ አደረግን። እሺ ኤኤንን እናውቃለን። የኤኤን ቫልዩ ይሄ ነው፣ ሃፍ ኦፍ ዩ ፕላስ ቪ ማለት ነው። ስለዚህ ይሄ እኩል ይሆናል። ኤኤም ደግሞ ኤኤም ተመልከቱ። ይሄ ቬክተር ኤኤም የዚህና የቬክተር ዩ ፕላስ የቬክተር ቢኤም ወይም ቢኤን ድምር ይሆናል ማለት ነው። ይሄንን ቬክተር ቢኤም ልበለው፣ የሁለቱ ድምር ይሆናል። ቀስቱን ይዩት። ከዚህ እዚህ መጣን፣ ከዚህ ደግሞ እዚህ መጣን ማለት ነው። ስለዚህ እቺ ዩ ናት። ዩ እንበል ፕላስ ቢኤምን ደግሞ እዚህ ጋር ካልኩሌት አድርገን አግኝተናል። ስንት ነው ያገኘ ነው? 1/2 ቪ ማይነስ ዩ ይሄን ያገኘ ነው ማለት ነው። ስለዚህ ይሄ እኩል ይሆናል ዩ ፕላስ ሃፍ ኦፍ ቪ ማይነስ ሃፍ ኦፍ ምን ዩ ይሆናል ማለት ነው። ሃፍ ኦፍ ዩ። ስለዚህ ይሄ እኩል ይሆናል ዩ ሲቀነስ 1/2 ዩ 1/2 ዩ ይሆናል ማለት ነው። ፕላስ እዚህ ጋር ደግሞ 1/2 ቪ አለን። አሁን 1/2ን ኮመን ብንወስድ ዩ ፕላስ ቪ ይቀራል ማለት ነው። ዩ ፕላስ ቪ ይቀራል። ለኤኤን ስንት አገኘን? 1/2 ቪ ነው ያገኘ ነው። ቅድምም እዚህ ጋር ያገኘ ነው ተመልከቱ። 1/2 ዩቪ ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? ኤም እና ኤን ምንድናቸው? ኮኢንሲደንት ናቸው ወይም ተመሳሳይ ፖይንት ናቸው። አንድ ቦታ ላይ ነው ያሉት ማለት ነው። አሁን ደግሞ ዩኒት ቬክተርስን እንይ። Activity 5.6 for vectors in the plane using standard unit vectors I and j as shown in figure 5.18 express a b c d and e in terms of I and j ይለናል ማለት ነው። ሶ I ምንን ነው የሚያሳየን? በኤክስ አቅጣጫ ያለ ዩኒት ቬክተር ማለት ነው። j ደግሞ በዋይ አቅጣጫ ያለ ዩኒት ቬክተር ነው። I በኤክስ አቅጣጫ ያለ ዩኒት ቬክተር ነው። ዋይ ደግሞ ጄ ደግሞ በዋይ አቅጣጫ ያለ ዩኒት ቬክተር ነው። አቅጣጫ ነው የሚያሳየን ማለት ነው። እሺ ተመልከቱ። አሁን ከምን እንነሳ? ከኤ እንነሳ። ኤ ከዚህ ተነስቶ እዚህ ድረስ ነው የመጣው 3 ማለት ነው። እዩ ይሄን ነው የምንቆጥረው 1 2 3 ሶ ቬክተር ኤ እኩል ይሆናል 3 እንበል። ጨርሰናል? አልጨረስንም። ወዴት? ስለ ቬክተር ነው እያወራን ያለ ነው።
ስለ ቬክተር ስለሆነ አቅጣጫዋን መጠቆም አለብን ማለት ነው። ኢን ዘ አይ ዳይሬክሽን ምክንያቱም በዚህ አቅጣጫ ያለን ምን በሉ ተብለናል? አይ በሉ ተብለናል። በኤክስ አቅጣጫ ያለን ማለት ነው። ሌላ ቢ ላይ ደግሞ እንሂድ። ቢ እኩል ይሆናል ቢ የቱ ጋር ነው ያለው? ይሄው እዚህ ጋር ነው ያለው ቢ። ስንት ዩኒት? 1 2 አያችሁ 1 2 ቱ እንላለን። አቅጣጫው ወዴት ነው? ወደ ታች ነው። ወዴት? ወደ ኔጌቲቭ ዋይ ዳይሬክሽን ማለት ነው። እዚህ ጋር ኔጌቲቭ እናስቀምጣለን። ይሄን ፖዚቲቭ ያደረግነው ለምንድን ነው? ወደ ቀኝ ስለሆነ ነው። ወደ ቀኝ ከሆነ ፖዚቲቭ ነው የሚሆነው። ኤክስ አክሲስ ላይ ተመልከቱ። ወደዚህ ያሉ ቫልዩስ ፖዚቲቭ ናቸው፣ ወደዚህ ያሉ ኔጌቲቭ ናቸው። የዋይ ላይስ ወደ ላይ ያሉት ፖዚቲቭ ናቸው፣ ወደ ታች ያሉት ኔጌቲቭ ናቸው። ስለዚህ እዚህ ጋር ኔጌቲቭ አለ። አሁን አቅጣጫውን ደግሞ ማሳየት ይቀረናል። በዋይ ላይ አይደለ ጄ እንላለን ማለት ነው። እዚህ ጋር ጄ ብለን እናስቀምጣለን። እሺ ሲ ላይ ደግሞ እንሂድ። ሲ ደግሞ ይሄ ነው። ሲ ይሄ ነው። አሁን ከዚህ ጋር ስናይ ከዚህ እስከዚህ ያለው አንድ ቦክስ ብቻ ነው ያለው። አያችሁ? ወደ ላይስ 1 2 3 ሶ በዋይ ላይ ከዚህ እስከዚህ ያለው 3 ነው ማለት ነው። በኤክስ ላይ ደግሞ ከዚህ እስከዚህ ያለው 1 ነው ማለት ነው። ስለዚህ ይሄን እንዴት መግለጽ እንችላለን ማለት ነው? 1 በአይ አቅጣጫ ይሄ ወደ ቀኝ ነው የሚሆነው። እንግዲህ ይሄ ወደ ቀኝ ነው የሚሆነው በዚህ መልኩ፣ ይሄ ደግሞ ወደ ላይ ነው። ቬክተር በዚህ መልኩ ስለምናገናኝ ሪዛልታንቱ ይሄ ሆነ ማለት ሌሎቹ ቬክተሮች በዚህ አቅጣጫ ነው የሚሆኑት ማለት ነው። እንደዚህ ምክንያቱም ሄድ ቱ ቴል ነው የምናገናኘው ከዚህኛው ቴል እዚህኛው ሄድ ላይ ስለምንመጣ ማለት ነው። ይሄኛው ሄድ ሆነ ማለት ቀስቱ ወደዚህ ነው። ይሄኛው ቴል ነው። ይሄኛው ሄድ ሆነ ማለት ደግሞ ቴሉ እዚህ ነው ማለት ነው። ከዛ ላይ መረዳት እንችላለን። ዋይ 1 ኢን ዘ አይ ፕላስ ምን 3 ኢን ዘ ጄ። ስለዚህ አንድ ባይጻፍም ችግር የለውም። አይ ፕላስ 3 ጄ ብለን በዚህ መልኩ እናስቀምጣለን ማለት ነው። አይ ፕላስ 3 ጄ። አሁን ደግሞ ወደ ዲ እንሂድ። ዲ የቱ ጋር ነው ያለው? እዚህ ጋር ነው ያለው። ሶ እዩ አሁን ከዚህ እንደዚህ እንመጣለን። ከዚህ ደግሞ ወደ ላይ ነው የምንሄደው ማለት ነው። ለምን? ሄድ ቱ ቴል ነው። ከዚህኛው ተነስተን ነው እዚህ የምንመጣው ማለት ነው። ከዚህ ተነስቶ አንድ ሰው እዚህ ከመጣ በኤክስ ላይ ይሄን ያክል በዋይ ላይ ይሄን ያክል እንደማለት ነው። ስለዚህ እዩ 1 2 3 ቦክስ አለ እዚህ ጋር ኢን ዘ ምን ኢን ዘ አይ ዳይሬክሽን 1 2 ኢን ዘ ምን ኢን ዘ ጄ ማለት ነው። ስለዚህ 3 አይ ፕላስ 2 ጄ ብለን በዚህ መልኩ ማስቀመጥ እንችላለን። ሌላ ኢ ቀረችን። ኢ ኢዝ ኢኳልስ ቱ ኢ ደግሞ ይሄ ነው። ይሄም በተመሳሳይ ወደዚህ ይመጣል ከዛ ወደ ላይ ይወጣል ማለት ነው። ከዚህ እስከዚህ 1 2 ነው 2 ኢን ዘ አይ። ይሄ ደግሞ ወደ ላይ ነው ምን ያህል 1 ማለት ነው። ስለዚህ እቺ ጄ ትሆናለች። 2 አይ ፕላስ ጄ ብለን በዚህ መልኩ ማስቀመጥ እንችላለን። ፍሮም አክቲቪቲ 5.6 you should have observed that for example c i plus 3j and e is equals to 2i plus j እንደሆነ አይተናል። then the vector c plus e is simply ይለናል ማለት ነው። ቬክተር ሲን እና ቬክተር ኢን መደመር ማለት አይን ከአይ ጋር እንደምራለን። አይ ያለበትን ከአይ ጋር ሶ አንድ አይ ሲደመር 2 አይ ስንት ይሆናል? 3 አይ ይሆናል። ሌላ ደግሞ እዚህ ጋር ተመልከቱ 3 ጄ ላይ 1 ጄ ስንደምር ስንት ይሆናል? 4 ጄ ይሆናል ማለት ነው። ስለዚህ እዚህ ጋር 3 አይ ፕላስ 4 ጄ ይመጣል። አዲንግ ቬክተርስ ኢን ተርምስ ኦፍ አይ ኤንድ ኤ ኢዝ ጀስት ኤ ማተር ኦፍ አዲንግ ኮምፖነንትስ ይሆናል ማለት ነው። ለምሳሌ አሁን 6 አይ ማይነስ 2 ጄ ይሄ ቢኖረንና 7 አይ ፕላስ 8 ጄ ይሄ ቢኖር እነዚህን ደምሩ ብንባል አይን ከአይ ጋር ጄን ከጄ ጋር ምን እናገኛለን? እዚህ ጋር 13 አይ ፕላስ 6 ጄ ይመጣል ማለት ነው። አይን ከአይ ጋር ጄን ከጄ ጋር ያ ማለት ተመሳሳይ የሆኑትን ኮምፖነንቶች እንደምራለን ማለት ነው። ኮንሲደር ኤ ቬክተር ዩ ሁዝ ኢኒሻል ፖይንት ኢዝ ዘ ኦሪጂን እዚህ ጋር ኦሪጂን ላይ ማለት ነው ኤንድ ሁዝ ተርሚናል ፖይንት ኢዝ ዘ ፖይንት ፒ ይሄ ማለት ነው as shown in figure 5.19 እንግዲህ ተመልከቱ አሁን ይሄንን እንዴት ልንገልጽ እንችላለን? ቬክተር ዩን እንዴት ልንገልጸው እንችላለን ማለት ነው? ኤ ኮማ ቢ በዚህ መልኩ ልንገልጸው እንችላለን። ትንሽ ይሄንን አሬንጅ ብናደርገው ዩ ኢዝ ኢኳልስ ቱ ኤ ኮማ 0 ፕላስ 0 ኮማ ቢ
በዚህ መልኩም ልንገልጸው እንችላለን። ምክንያቱም ይሄን ብንደምረው ይሄንኑ ይሰጠናል። ኤ ሲደመር 0 ኤ ነው። 0 ሲደመር ቢ ይሄንኑ ይሰጠናል ማለት ነው። አሁን ዩ ኢዝ ኢኳልስ ቱ እንበል ኤን ኮመን ብንወስድ እዚች ጋር ምን ትቀራለች? 1,0 ትቀራለች። 1,0 ትቀራለች። ፕላስ እዚህ ጋር ደግሞ ቢን ኮመን ብንወስድ 0,1 ይቀራል። 0,1 ይቀራል ማለት ነው። ስለዚህ ከዚህ ላይ ዩ ኢዝ ኢኳልስ ቱ ኤ አይ ፕላስ ቢ ጄ ብለን መጻፍ እንችላለን። ይሄ ማለት ምን ማለት ነው? ቬክተር አይ 1,0 ነው። ቬክተር ጄ ደግሞ 0,1 ነው። ወይም በዚህ መልኩ ማስቀመጥ እንችላለን። 1 0 0 1 ብለን በዚህ መልኩ ዲፋይን ማድረግ እንችላለን። ኤግዛምፕል 1 ኤክስፕረስ ዘ ፎሎዊንግ ቬክተርስ ኢን ተርምስ ኦፍ ዘ ስታንዳርድ ዩኒት ቬክተርስ አይ ኤንድ ጄ ይለናል። እስኪ የመጀመሪያውን ትንሽ እናርዝመው። 5, -6 እንበል። ይሄ እንዴት ሊጻፍ ይችላል? 5,0 ፕላስ 0,-6 ተብሎ በዚህ መልኩ ሊጻፍ ይችላል። እዚህ ጋር 5ን ኮመን በወስድ 5 እንልና 1,0 እዚህ ጋር 6ን ኮመን በወስድ 0,1 ይሆናል። 0,1 ይሆናል ማለት ነው። ምን ብለናል ከዚህ በፊት የነበረው ስላይድ ላይ 1,0ን አይ አልነው 0,1ን ደግሞ ጄ አልነው። ስለዚህ ይሄ 5i ማይነስ 6j ይሆናል ማለት ነው። እንደዚህ ማርዘም ያስፈልጋል? አያስፈልግም። ዳይሬክት መስራት እንችላለን እንደዚህ 5 in the i minus 6 in the j። እዚህ ጋርም ተመልከቱ -4i plus 8j እዚህ ጋር -7i በጄ አቅጣጫ የለም። ይሄ 0 ስለሆነ መተው እንችላለን ማለት ነው። እዚህኛው ጋር ስንመጣ ደግሞ በአይ አቅጣጫ 0 ነው፣ በጄ አቅጣጫ 3 ነው። ስለዚህ 3j ብለን በዚህ መልኩ በቀላሉ ማስቀመጥ እንችላለን። ኤግዛምፕል 2 ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ቬክተርስ አስ ኤ ቬክተር ኢን ኤ ኮኦርዲኔት ይለናል። የመጀመሪያውን እናርዝማት i ፕላስ 4j ይሄ እኩል ይሆናል i ማለት 1,0 ነው ፕላስ 4 እንበል j ማለት ደግሞ 0,1 ነው። ስለዚህ ዩ ይሄ 1,0 ሆነ ፕላስ ይሄኛውስ 4ን ወደ ውስጥ እንዲያበዛ ብናደርገው 4 ሲባዛ በ0 0 ነው። 4 ሲባዛ በ1 4 ይሆናል። እኩል ይሆናል የመጀመሪያውን ኮምፖነንት ከመጀመሪያው ጋር ሁለተኛ ላይ ያለውን ከሁለተኛው ጋር እንደምራለን ማለት ነው። ስለዚህ 1 ሲደመር 0 1 ነው። 0 ሲደመር 4 4 ይሆናል ማለት ነው። ስለዚህ 1,4 አገኘን። ሶ አሁን ከዚህ ሁሉ ምን ማድረግ እንችላለን? ኢዝ ኢኳልስ ቱ እንበል የአይ ኮኤፊሺየንት ስንት ነው? 1 ነው። ስለዚህ እዚህ ጋር 1 እንልና ኮማ እንላለን። የጄ ኮኤፊሺየንት ስንት ነው? 4 ነው። በቃ ያው አለቀ ማለት ነው። እዚህ እንምጣ። የአይ ኮኤፊሺየንት ስንት ነው? 3 ነው። የጄ ኮኤፊሺየንት -3። የአይ ኮኤፊሺየንት -7 ነው። የጄ ኮኤፊሺየንት 8 ነው ማለት ነው። ቀለል አድርገን በዚህ መልኩ መስራት እንችላለን። ኤክሰርሳይዝ 5.5 ኤክስፕረስ ዘ ቬክተር 3,4 ኢን ተርምስ ኦፍ ዘ ስታንዳርድ ዩኒት ቬክተርስ አይጄ ይለናል ማለት ነው። ሶ ይሄ 3,4 ነው። ሲምፕሊ እንዴት መስራት እንችላለን? 3 ኢን ዘ አይ ፕላስ 4 ኢን ዘ ጄ ብለን በዚህ መልኩ ማስቀመጥ እንችላለን። እናርዝመው ካልን ደግሞ 3,4 እንዴት ሊጻፍ ይችላል? በዚህ መልኩ 3,0 ፕላስ 0,4 ተብሎ በዚህ መልኩ ሊጻፍ ይችላል። አሁን 3ን ኮመን ብንወስድ እዚህ ጋር 3 ኢንቱ 1,0 ይሆናል። ፕላስ እዚህ ጋር ደግሞ 4ን ኮመን እንወስድ 4 እንበል 0,1 ይሆናል ማለት ነው። ሶ ይሄ 1,0 አይ ማለት ነው። ስለዚህ እዚህ ጋር 3,4 እንበል እኩል ይሆናል 3i ፕላስ 4 ይሄ ደግሞ ጄ ማለት ነው። ጄ ይሄ ይመጣል ማለት ነው። ግን እዚህ ድረስ ራሱ መሄድ አይጠበቅብንም። ይሄ እንዳለ አለ እዚህ ጋር ከዛ የመጀመሪያውን 3i ፕላስ 4j ብለን በዚህ መልኩ ማሳየት እንችላለን። ሁለተኛ ጥያቄ ኤክስፕረስ ቬክተር PQ in terms of unit vectors i and j when the end points are p ይሄ ተሰጥቶናል፣ q ደግሞ ይሄ ተሰጥቶናል። እዩ እዚህ ጋር አሁን PQ ይለናል። ከp ተነስታችሁ ወደ q ሂዱ ነው የሚለን። ከp ተነስታችሁ ወደ q ሂዱ ነው የሚለን። ሶ ይሄ 6 ኮማቱ ኢኒሻል ነው የሚሆነው፣ ይሄኛው ደግሞ ተርሚናል ይሆናል ማለት ነው። ተርሚናል ይሆናል። ስለዚህ ቬክተር PQ ምን ይሆናል ማለት ነው? ከፋይናል ወይም ከተርሚናሉ ላይ
ኢኒሻሉን እንቀንሳለን ማለት ነው። 1 ሲቀነስ 6 1 ሲቀነስ 6 ኮማ 3 ሲቀነስ 2 እንላለን። ስለዚህ ቬክተር ፒኪው እኩል ይሆናል እንበል። ከ1 ላይ 6 ስንቀንስ -5 ነው። ከ3 ላይ 2 ስንቀንስ 1 ይቀራል ማለት ነው። አሁን ኢን ተርምስ ኦፍ ዩኒት ቬክተርስ አይ ኤንድ ጄ ነው ግለጹ የተባል ነው ማለት ነው። ስለዚህ ቬክተር ፒኪው እኩል ይሆናል -5i ፕላስ ጄ ይሆናል ፕላስ ጄ። ሶስተኛ ጥያቄ ሌት ዩ ቢ ዘ ቬክተር ዊዝ ኢኒሻል ፖይንት። ይሄ ኢኒሻል ፖይንት አለን፣ እንደገና ተርሚናል ፖይንት ደግሞ ይሄ ያለን ማለት ነው። ሶ ዩ በምን ይገለጻል ማለት ነው? በዚህ መልኩ ከተርሚናል ላይ ኢኒሻል እንቀንሳለን። ስለዚህ -10 ሲቀነስ -4 ኮማ 5 ሲቀነስ 6 ይሄ ይሆናል ማለት ነው። ሶ ዩ እኩል ይሆናል ይሄ ፕላስ ይሆናል። ከ-10 ላይ 4 ስንደምር -6 ይሆናል። ከ5 ላይ 1 ስንቀንስ -1 ይሆናል ማለት ነው። ሶ በአይ እና በጄ እንዴት መግለጽ እንችላለን? ዩ ኢዝ ኢኳልስ ቱ -6 ኮማ -1 ነው። ይሄ ደግሞ -6 ኢን ዘ አይ -1 ኢን ዘ ጄ ብለን በዚህ መልኩ ማስቀመጥ እንችላለን። ይሄንን ግራፊካሊ እንዴት ማሳየት እንችላለን? በዚህ መልኩ ማሳየት እንችላለን። ይሄ ኤክስ ነው፣ ይሄ ዋይ ነው። ስለዚህ በኤክስ ላይ 6 ዩኒት ቱ ዘ ሌፍት እንመጣለን። ሌት ይሄ ለምሳሌ -6 ቢሆን ይሄ እዚች ጋር ደግሞ 1 ዩኒት ወደ ታች እንመጣለን። ይሄ -1 ቢሆን ማለት ነው። ስለዚህ ሁለቱን የሚያገናኘው ይሄ ይሆናል ማለት ነው። ስለዚህ ይሄ ቬክተር ዩ ነው የሚሆነው፣ ቬክተር ዩ ይሆናል ማለት ነው ይሄ። ስለዚህ ይሄ -6 አይን በዚህ መልኩ እናሳይ፣ ከዚህ ጀምሮ እስከዚህ ያለው ማለት ነው። ይሄ -6 አይ ይሆናል። ጄ ደግሞ ከዚህ እስከዚህ ያለው ይሆናል ማለት ነው። ጄ ይሆናል። ይሄ ሪዛልታንቱ ይሆናል ማለት ነው። ሪዛልታንቱ ዛት ኢዝ -6 አይ ጄ ማለት ነው። አራተኛ ጥያቄ ራይት ዘ ፎሎዊንግ ቬክተርስ አስ ኤ ቬክተር ኢን ዘ ኮኦርዲኔት ይለናል። በጣም ሲምፕል ጥያቄ ነው። ይሄም ምንድነው የምናደርገው? ኮኤፊሸንቶቹን ማስቀመጥ ነው። የአይ ኮኤፊሸንት ስንት ነው? 1 ነው። የጄ ኮኤፊሸንት 1 ነው። ስለዚህ ይሄ ኮኦርዲኔት ፎርሙ ይሆናል ማለት ነው። እዚህ ጋርም በተመሳሳይ የአይ ኮኤፊሸንት -2 ነው። የጄ ኮኤፊሸንት 1/2 ነው። እዚህም እንምጣ በተመሳሳይ የአይ ኮኤፊሸንት -3 የጄ ኮኤፊሸንት -5 እዚህስ የአይ ኮኤፊሸንት 3/2 ነው። የጄ ኮኤፊሸንት -6 ይሄ ይሆናል። አሁን ደግሞ ኖርም ኦፍ ቬክተርስን እናያለን። ኢፍ ኤቢ ኢዝ ኤ ቬክተር ዊዝ ኢኒሻል ፖይንት x1 ኮማ y1 ኤንድ ተርሚናል ፖይንት x2 ኮማ y2 አዝ ሾን ኢን ፊገር 5.20 በዚህ መልኩ ማለት ነው። ኤ ኢኒሻል ነው ተመልከቱ፣ ቢ ተርሚናል ነው። x1 y1 ይሄ ያለ እዚህ ጋር ደግሞ x2 y2 አለ ማለት ነው። ዜን ኢትስ ፖዚሽን ቬክተር ባርጉ ፖዚሽን ቬክተር u is determined as ሲምፕሊ ማቀናነስ ነው። 2 ኢኒሻል እና ተርሚናል ፖይንቶች ይኖሩናል። ልክ ማቀናነስ ከተርሚናሉ ላይ ኢኒሻሉን ስናቀናንስ ምን እናገኛለን? ፖዚሽን ቬክተር እናገኛለን። ፖዚሽን ቬክተር አሁን ተመልከቱ x2 x1 የመጀመሪያ ቦታ ላይ እናስቀምጣለን። y2 y1 ሁለተኛ ቦታ ላይ እናስቀምጣለን። ይሄ ምን ይሆናል ማለት ነው? ፖዚሽን ቬክተር ሆነ ማለት ነው። ፖዚሽን ቬክተር ሶ ዩ በዚህ መልኩ ይገለጻል። ከፈለግን በዚህ መልኩ፣ ከፈለግን ደግሞ ኢን ተርምስ ኦፍ አይ ኤንድ ጄ ከፈለግን በዚህ መልኩ እንገልጻለን ማለት ነው። ዘስ x2 x1 ኤንድ y2 y1 አር ዘ ኮኦርዲኔትስ ኦፍ ዩ ዊዝ ሪስፔክት ቱ ዘ ቤዝ አይ ኮማ ጄ ማለት ነው። አሁን እንግዲህ ተመልከቱ ወደ ኖርም ነው። ኖርም ማለት ምን ማለት ነው? ማግኒቲዩድ ወይም ሌንግዝ ማለት ነው። ሌንግዝ ማለት ነው። ስለዚህ ከዚህ ላይ u is equals to x2 x1 i plus y2 y1 j ይሄ ነው ማለት ነው። ስለዚህ ማግኒቲዩድ በዚህ መልኩ ይገለጻል። አሁን ማግኒቲዩድ ኦፍ ቬክተር u ከተባል በዚህ መልኩ እናሳያለን ማለት ነው። እኩል ይሆናልና ስኩዌር ሩት ኦፍ ከአይ ጋር ተያይዞ ያለው ወይም የአይን ኮኤፊሽንት ስኩዌር እናደርገዋለን። x2 x1 ይሄ ስኩዌር ይደረጋል ማለት ነው። ፕላስ ከዋይ ከጄ ጋር ተያይዞ ያለውም ኮኤፊሽንቱ y2 1 ምን ይደረጋል? እሱም ስኩዌር ይደረጋል ማለት ነው። ኖርማሊ ይሄ ምንድነው? ፓይታጎረስ ቴረም ነው።
ፓይታጎረስ ቴረም ነው። ላሳያችሁ። በኤክስ አክሲስ ላይ የሆነ ያክል ለምሳሌ እዚህ ድረስ መጣ እንበል የሆነ ነገር ይሄንን ለምሳሌ 3i ልበለው። በዋይ አክሲስ ደግሞ በዋይ አቅጣጫ ደግሞ 2i ይሄን ያክል ሄደ እንበል። ይሄ ሪዛልታንት ወይም ማግኒቲዩድ ይባላል ይሄ ማለት ነው። ይሄንን u እንበለው። ሶ ይሄ እንዴት ካልኩሌት ማድረግ እንችላለን? ማግኒቲዩድ ኦፍ ቬክተር u is equals to ስኩዌር ሩት ኦፍ እንላለን። የi ኮኤፊሺየንት ስንት ነው? 3 ስኩዌር ፕላስ ይሄ j ነው። የj ኮኤፊሺየንት ስንት ነው? 2 ስኩዌር እንላለን። እኩል ይሆናል ስኩዌር ሩት ኦፍ 13። በዚህ መልኩ ነው የምናስቀምጠው። ምንም ይሄ x2 x1 ምናምን መኖሩ ውስብስብ እንዳያስመስልባችሁ መጀመሪያ ምን እናደርጋለን? ከተርሚናሉ ላይ ኢኒሻሉን እንቀንሳለን። ከዛ ወደ ዩኒት ወደ ፖዚሽን ቬክተር አመጣ ነው ማለት ነው። ከዛ በኋላ የአይን ኮኤፊሺየንት ስኩዌር የጄን ኮኤፊሺየንት ስኩዌር አድርገን ስኩዌር ሩት ስናስገባው ማግኒቲዩድ ይሰጠናል ወይም ኖርም ማለት ነው። ኤግዛምፕል 1 ፋይንድ ዘ ኖርምስ ኦፍ ዘ ፎሎዊንግ ቬክተርስ ይለናል። እንግዲህ ተመልከቱ ምንም የተወሳሰበ ነገር የለውም። ይሄንን ሲምፕሊ ምን ማድረግ ነው? ስኩዌር ሩት ኦፍ እንላለን። ስኩዌር ሩት ኦፍ ከዛስ 3 ስኩዌር ፕላስ ማይነስ 3 ስኩዌር በዚህ መልኩ እናስቀምጣለን። ሌት ይሄን ቬክተር ዩን በለው ምንም ችግር የለም። ስለዚህ ማግኒቲዩዱን ዩ እንለዋለን ማለት ነው። ይሄንን ማቃለል ይሆናል። 3ን ስኩዌር ስናደርገው 9 ይሆናል። 3 ስኩዌር 9 ኔጌቲቭ 3ንም ስኩዌር ስናደርገው 9 ይሆናል። ይሄ ደግሞ ማለት ምን ማለት ነው? 18 2 ታይምስ 9 ማለት ነው። 2 ታይምስ 9 ስለዚህ እቺ 9 ከስኩዌር ሩት ውስጥ 3 ሆና ትወጣለች። 2 ግን እዛው ትቀራለች ማለት ነው። ይሄ ይሆናል። እዚህኛው ላይ ደግሞ እንምጣ። ይሄንንም ቬክተር ዩን በለው። ስለዚህ የዚህ ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ 4 ስኩዌር ሲደመር 6 ስኩዌር ይሆናል። 4ን ስኩዌር ስናደርገው 16 ነው የሚሆነው። ሲደመር 6ን ስኩዌር ስናደርገው ደግሞ 36 ይሆናል ማለት ነው። 36 ሶ ማግኒቲዩድ ኦፍ ቬክተር ዩ ስኩዌር ሩት ኦፍ ስንት? 52 ይሆናል። 52 ማለት ምን ማለት ነው? 4 ሲባዛ በ13 ማለት ነው። 4 ሲባዛ በ13 እቺ 4 ከስኩዌር ሩት ውስጥ 2 ሆና ትወጣለች። 2 13 ግን እዛው ትቀራለች ማለት ነው። በዚህ መልኩ እንፈልጋለን። እዚህኛው ጋር ምን እንምጣ? ይሄንንም ቬክተር ዩን በለው። ሶ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ኔጌቲቭ 4 ምን ስኩዌር ሲደመር 0 ስኩዌር ራሱ ነው። ይሄ ስንት ይሆናል? ስኩዌር ሩት ኦፍ 16 ነው። 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል ማለት ነው። ሲምፕሊ ምን ማድረግ እንችላለን? እዚህ ጋር 4 ብለን መውሰድ እንችላለን። ርዝመቱ ሌንግዙ 4 ነው ብለን መውሰድ እንችላለን። እዚህ ጋር 6 ነው ብለን መውሰድ እንችላለን። 6 ነው ብለን መውሰድ እንችላለን። በስራ እንየው። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል 0 ስኩዌር ፕላስ 6 ስኩዌር። 6ን ስኩዌር ስናደርገው ስንት ነው የሚሆነው? 36 ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ 36 ከስኩዌር ሩት ውስጥ 6 ሆኖ ይወጣል። በዚህ መልኩ እንሰራለን። ዲፊኒሽን 5.5 ኤኒ ቬክተር ዛት ሃዝ ማግኒቲዩድ which equals to 1 is called unit vectors. ዩኒት ማለት ምን ማለት ነው? አንድ ማለት ነው። ዩኒት ቬክተርስ denoted by በዚች ቪ አድርገን በዚህ እንወክላታለን ማለት ነው። ይሄ ምንድነው? ዩኒት ቬክተር ማግኒቲዩዱ ስንት የሆነ? አንድ የሆነ ኖርሙ ወይም ማግኒቲዩዱ አንድ የሆነ ማለት ነው። ዩኒት ቬክተርስ are generally used to denote the direction of a vector. ዳይሬክሽን ነው የሚያሳዩን ማለት ነው። ለምሳሌ አይ ጂ ዩኒት ቬክተር ናት። ጄ ይሄ ምንድነው? ዩኒት ቬክተር ነው። ምን እንደሚያሳየን? ይሄ አቅጣጫ ያሳየናል በኤክስ አቅጣጫ፣ ይሄስ በዋይ አቅጣጫ ያሳየናል። የነዚህ ማግኒቲዩድ ስንት ነው? ማግኒቲዩዳቸው አንድ ነው። ምክንያቱም ተመልከቱ ይሄ 1,0 ማለት ነው። ይሄስ 0,1 ማለት ነው። የዚህን ኖርም ወይም ማግኒቲዩድ ብንሰራ አንድ ነው የምናገኘው። ሶ ዩኒት ቬክተርስ are generally used to denote the direction of a vector. If u is any non-zero vector, non-zero ከሆነ ማለት ነው, then the unit vector in the direction of u is given as ልክ በዚህ መልኩ ይሰጣል ማለት ነው። ሁልጊዜም እንደምታደርጉት ቬክተሩን ትወስዳላችሁ፣ ከዛስ ለራሱ ማግኒቲዩድ ታካፍላላችሁ ማለት ነው። ለምሳሌ ይሄ አይ ነው ኦር 3i እናድርገው። ይሄን ለስንት ማካፈል አለብኝ? ለ3 ማካፈል አለብኝ። የዚህ ማግኒቲዩድ ስንት ነው? 3 ነው። ልክ ለ3 አካፍል፣ ይሄ በዚህ ተጣፋ፣ ምን ቀረ? አይ። ይሄ ደግሞ ዩኒት ቬክተር ነው ማለት ነው። ለሌሎችም በተመሳሳይ ፎር ቬክተርስ ኢን 2 ዳይሜንሽንስ ኢን ጀነራል በዚህ መልኩ የሚሰጥ ከሆነ ማለት ነው where x and y are scalars
and its magnitude is given by lengths or norms of vector OA where እንግዲህ የዚህ ማግኒቲዩድ ወይም የዚህ ኖርም ምን እንደሆነ እናውቃለን። ሲምፕሊ ምንድነው ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። እቺን የማግኒቲዩድ ምልክት ውስጥ እናስገባለን። ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር በዚህ ነው የሚሰጠን። in this case we say that u is expressed as a linear combination of I and j ያው እዚህ ጋር እንደምታዩት xi plus yy ተብሎ ነው የተሰጠው ማለት ነው። ሶ ሊኒየር ኮምቢኔሽን በዚህ መልኩ ተገልጿል ማለት ነው። ኤግዛምፕል 2 if u ቬክተር u ይሄ ከሆነና ቬክተር v ይሄ ከሆነ then find the unit vector in the direction of v ይለናል። in the direction of ምን v። ስለዚህ እንደዚህ እናደርጋለን። v እንልና እቺ ምን ታሳየናለች? ዩኒት ቬክተር መሆኗን ነው የምታሳየን። እኩል ይሆናል ቬክተር v ራሱ ለምን ሲካፈል? ለማግኒቲዩዱ ሲካፈል ማለት ነው። ለራሱ ማግኒቲዩድ ሲካፈል ማለት ነው። ስለዚህ ይሄ እኩል ይሆናል ቪን እንደዚህ መግለጽ እንችላለን 3i + 4j ብለን በዚህ መልኩ መግለጽ እንችላለን። ወይም ደግሞ ባለበትም 3,4 ብለንም ማስቀመጥ እንችላለን። ማግኒቲዩዱ ምን ይሆናል? ማግኒቲዩድ ኦፍ ቬክተር v እኩል ይሆናል ስኩዌር ሩት ኦፍ ይሄ ስኩዌር ሲደመር ይሄ ስኩዌር 5 ነው የሚመጣው 3 ስኩዌር + 4 ስኩዌር ይሄን ስሩት ስንት ይመጣል? 3 ስኩዌር 9 ነው። 4 ስኩዌር 16 ነው። ስንደምረው 25 ይመጣል። ስለዚህ ማግኒቲዩድ ኦፍ ቬክተር v ስንት ነው የሚሆነው? 5 ይሆናል ማለት ነው። ስለዚህ ኦቨር 5 እንላለን። ኦቨር 5 ይሄ እኩል ይሆናል 3/5i + 4/5j ይሆናል። ይሄ እንዴት ሊጻፍ ይችላል? እንደዚህም ሊጻፍ ይችላል 3/5 4/5 ተብሎም በዚህ መልኩ ሊጻፍ ይችላል ማለት ነው። አሁን ይሄን ብትሰሩት ማግኒቲዩዱ ስንት ነው የሚመጣው? አንድ ነው የሚመጣው። የዚህን ማግኒቲዩድ ስሩት አንድ ነው የሚመጣው። ዩኒት ቬክተር የተባለውም ለዛ ነው። ቢ the unit vector in the direction of u + v ይለናል። ስለዚህ አሁን ምን ያስፈልገናል? u + v መጀመሪያ ማወቅ አለብን። ሶ መደመር ነው። ይሄንና ይሄን ስንደምር 4 ይሆናል። ኮማ ይሄንና ይሄን ስንደምር ደግሞ 6 እናገኛለን። ስለዚህ ይሄ እንዴት ሊጻፍ ይችላል? 4i + 6j ተብሎ በዚህ መልኩ ሊጻፍ ይችላል። ስለዚህ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ምን u + v እኩል ይሆናል u + v ራሱ ሲካፈል ለምን ለማግኒቲዩዱ ለu + v ማግኒቲዩድ ማለት ነው። የዚህን ማግኒቲዩድ እንፈልግ። የu + v ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ 4 ስኩዌር ፕላስ ምን 6 ስኩዌር። ይሄን ሰርተናል ቅድም 16 ሲደመር 36 ስንት ይመጣል? 52 ነው የሚመጣው። 52ን ከስኩዌር ሩት ውስጥ 2 ታይምስ ስኩዌር ሩት ኦፍ 13 ብለን ነበር ያስቀመጥነው ማለት ነው። ስለዚህ ይሄ እኩል ይሆናል u + v ቦታ ላይ 4i + 6j እንተካ ኦቨር ማግኒቲዩዱ ቦታ ላይ ደግሞ 2 ታይምስ ስኩዌር ሩት ኦፍ 13ን እናስቀምጥ ማለት ነው። በዚህ መልኩ እሺ ጨርሰናል። ትንሽ ሪአሬንጅ እናድርገው 4 ኦቨር 2 ታይምስ ስኩዌር ሩት ኦፍ 13 ኢን ዘ i ፕላስ ይሄኛው ይቃለላል 6 ኦቨር 2 ስኩዌር ሩት ኦፍ 13 ኢን ዘ j ማለት ነው። ይሄ እኩል ይሆናል ምን ማድረግ እንችላለን? ተመልከቱ። ይሄን ራሽናላይዝ ማድረግ እንችላለን። በስኩዌር ሩት ኦፍ 13 ኦቨር ስኩዌር ሩት ኦፍ 13 ብናበዛው ይሄ በሁለት አንድ ነው። በሁለት ሁለት ይሆናል። በሁለት አንድ በሁለት 3 ይሆናል ይሄኛው። ስለዚህ ከላይ 2 ስኩዌር ሩት ኦፍ 13 ኦቨር ስኩዌር ሩት ኦፍ 13 በስኩዌር ሩት ኦፍ 13 ሲባዛ 13 ነው የሚሆነው። እዚች ጋር አይ ትኖረናለች ማለት ነው። ፕላስ 3 ስኩዌር ሩት ኦፍ 13 በተመሳሳይ እዚህ ጋርም ስኩዌር ሩት ኦፍ 13ን በስኩዌር ሩት ኦፍ 13 ስናበዛ 13 ነው የሚሆነው። ኢን ዘ ጄ ዳይሬክሽን ይሆናል ማለት ነው። ኢን ዘ ጄ ዳይሬክሽን ይሆናል። ይሄንን እንዴት ማስቀመጥ እንችላለን? 2 ስኩዌር ሩት ኦፍ 13 13ኛ ኮማ 3 ስኩዌር ሩት ኦፍ 13 ኦቨር 13ኛ ብለን ከፈለግን በዚህ መልኩ ማስቀመጥ እንችላለን። ከፈለግን ደግሞ በእንደዚህ መልኩ ማስቀመጥ እንችላለን። ይሄ ምን ይሆናል ማለት ነው? ይሄ ምን ይሆናል? ዩኒት ቬክተር ኢን ዘ ዩቪ ዳይሬክሽን u + v ዳይሬክሽን ይሆናል። ሲ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ u - v። ስለዚህ መጀመሪያ u - v እናገኝ። u - v እኩል ይሆናል እንግዲህ u ይሄ ነው። ከአንድ ላይ 3 ስንቀንስ ስንት ይሆናል? -2 ነው የሚሆነው። ከ2 ላይ 4 ስንቀንስ
2 ላይ 4 ኔጌቲቭ 2 ይሆናል። ይሄ ሆነ ማለት ነው። አሁን የዚህን ማግኒቲዩድ እንፈልግ። ማግኒቲዩድ ኦፍ u ማይነስ v እኩል ይሆናል ስኩዌር ሩት ኦፍ ኔጌቲቭ 2 ስኩዌር ፕላስ ኔጌቲቭ 2 ስኩዌር ይሆናል ማለት ነው። ሁለትን ስኩዌር ስናደርገው 4 ነው። ስለዚህ 4 ሲደመር 4 8 ይሆናል። ስኩዌር ሩት ኦፍ 8 ማለት ደግሞ 4 ሲባዛ በ2 ማለት ነው። ስለዚህ የዩ ማይነስ ቪ ማግኒቲዩድ ስንት ይሆናል? 4 ከስኩዌር ሩት ውስጥ 2 ሆኖ ይወጣል። ቱ ግን እዛው ትቀራለች ማለት ነው። 2 ስኩዌር ሩት ኦፍ 2 ይሆናል። ስለዚህ ዩ ማይነስ ቪ የዚህ ዩኒት ቬክተር ምን ይሆናል ማለት ነው? ዩ ማይነስ ቪ ሲካፈለ ማግኒቲዩድ ኦፍ ዩ ማይነስ ቪ ነው። ስለዚህ ይሄ እኩል ይሆናል ዩ ማይነስ ቪ ይሄ ነው ማይነስ 2i ማይነስ 2j ኦቨር ምን 2 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። 2 ስኩዌር ሩት ኦፍ 2። ስለዚህ ይሄንን ትንሽ ማቃለል እንችላለን። ማይነስ 2i ኦቨር 2 ስኩዌር ሩት ኦፍ 2 ማይነስ 2j ኦቨር ምን 2 ስኩዌር ሩት ኦፍ 2 ይሆናል። ስለዚህ እዚህ ጋር ይሄ በዚህ ይቃለላል፣ ይሄ በዚህ ይቃለላል። ሶ ዩኒት ቬክተር ኢን ዘ ዩ ማይነስ ቪ ዳይሬክሽን እኩል ይሆናል ማይነስ አይ ኦቨር ስኩዌር ሩት ኦፍ 2 ማይነስ ጄ ኦቨር ስኩዌር ሩት ኦፍ 2 ይሆናል። ይሄንን ምን እናርግ? ራሽናላይዝ ለማድረግ በስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 2 እናብዛው። ስለዚህ ይሄ እኩል ይሆናል ስኩዌር ሩት ኦፍ 2 ኦቨር 2 ኢን ዘ አይ ማይነስ ስኩዌር ሩት ኦፍ 2 ኦቨር 2 ኢን ዘ ጄ ዳይሬክሽን ይሆናል ማለት ነው። ወይም ይሄ እንዴት ማስቀመጥ እንችላለን? ኔጌቲቭ ስኩዌር ሩት ኦፍ 2 ኦቨር 2 ኮማ ስኩዌር ሩት ኦፍ 2 ኦቨር 2 ብለን በዚህ መልኩም ልናስቀምጥ እንችላለን። በዚህ መልኩም መታው እንችላለን። ኤክሰርሳይዝ 5.6 ፋይንድ ዘ ኖርም ኦር ማግኒቲዩድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተርስ ይለናል። እሺ ምን ተሰጠን? መጀመሪያ ላይ 1,1 ስለዚህ ማግኒቲዩድ ኦፍ ኦር ኖርም ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ 1 ስኩዌር ሲደመር 1 ስኩዌር። ስለዚህ ከዚህ ላይ ምን እናገኛለን? ስኩዌር ሩት ኦፍ 2 ይሆናል። ስኩዌር ሩት ኦፍ 2 ይሆናል ማለት ነው። እሺ እዚህኛው ላይ ደግሞ እንምጣ። ማግኒቲዩድ ኦፍ ቬክተር ቪ እኩል ይሆናል ስኩዌር ሩት ኦፍ ኔጌቲቭ 2 ምን ስኩዌር ፕላስ 1 ስኩዌር። ስለዚህ ማግኒቲዩድ ኦፍ ቬክተር ቪ እኩል ይሆናል ስኩዌር ሩት ኦፍ ኔጌቲቭ 2 ስኩዌር ስናደርገው 4 ይሆናል ፕላስ 1 ስኩዌር ሲደረግ 1 ይሆናል። ስለዚህ ማግኒቲዩድ ኦፍ ቬክተር ቪ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 5 ይሆናል። ስኩዌር ሩት ኦፍ 5። እዚህ ደግሞ እንምጣ። ይሄ 5 እንደሚመጣ እናውቀዋለን። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል፣ በአይናችሁ መልሱ። አንድ ኮምፖነንት ብቻ ካለ 5 ኔጌቲቭ የሚሆን ፖዚቲቭ ያንኑ ቁጥር ማግኒቲዩዱን መናገር ትችላላችሁ። ስኩዌር ሩት ኦፍ 5 ስኩዌር ፕላስ 0 ስኩዌር። ይሄ ምን ይሆናል? ስኩዌር ሩት ኦፍ 25 ነው የሚሆነው። ስለዚህ ከዚህ ላይ ማግኒቲዩድ ኦፍ ቬክተር ዩ 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል። ዲ ላይ ደርሰናል። ማግኒቲዩድ ኦፍ ቬክተር ቪ እኩል ይሆናል ስኩዌር ሩት ኦፍ 1/4 ስኩዌር ሲደመር 3/2 ስኩዌር ይሆናል ማለት ነው። ይሄ እኩል ይሆናል 1/16 ሲደመር 9/4 ይሆናል። 9/4 ይሄ ምን ማድረግ እንችላለን? በ4/4 እናብዛው። በ4/4 ስናብዛው ይሄ እኩል ይሆናል 1/16 ሲደመር 36 ኦቨር ምን 16 ይሆናል። 16 ልብ አድርጉ። ይሄም ስኩዌር ሩት ውስጥ ነው ያለው፣ ይሄም ስኩዌር ሩት ውስጥ ነው ያለው። ስለዚህ አሁን ቤዙ ስለተመሳሰለ ከታች ያለው የላይኛውን መደመር እንችላለን። 37 ኦቨር 16 ይሆናል ማለት ነው። ከዚህ ላይ ምን ማወቅ እንችላለን? ማግኒቲዩድ ኦፍ ቬክተር ቪ እኩል ይሆናል 37 ከስኩዌር ሩት ውስጥ መውጣት አይችልም፣ ባለበት ይቀመጥ። ኦቨር 16 ግን 4 ሆኖ ይወጣል። ይሄ ማግኒቲዩዳችን ይሆናል ማለት ነው። ማግኒቲዩዳችን ይሆናል። እሺ ወደ ኢ ደግሞ ስንሄድ ማግኒቲዩድ ኦፍ እዚች ጋር እንስራ። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 ይሄንን ስኩዌር እናደርጋለን ፕላስ ስኩዌር ሩት ኦፍ 3 ኦቨር 5 ይሄንንም ስኩዌር እናደርጋለን ማለት ነው። አንደር ስኩዌር ሩት ይሄ ይሆናል ማለት ነው። እሺ ተመልከቱ። አሁን ስኩዌር ሩት እንበል። ይሄ ምን ይሆናል? 2 ኦቨር 4 ይሆናል። 2 ኦቨር 4 ፕላስ 3 ኦቨር 25 ይሆናል። 3 ኦቨር 25 ይሆናል ማለት ነው ይሄኛው። እሺ እናቃል። ስኩዌር ሩት ኦፍ ይሄ 1/2 ይሆናል። 2/4 1/2 ይሆናል ፕላስ 3 ኦቨር 25
3/25 ከዚህ ላይ 50ን ኮመን ብንወስድ 50 ሲካፈል ለ2 25 ስለዚህ ይሄ 25 ይሆናል ፕላስ 50 ለ25 2 ሲባዛ በ3 6 ይሆናል በዚህ መልኩ ማለት ነው ይሄ ምን ይሆናል 31 ኦቨር 2 ሲባዛ በ25 ይሄ ይሆናል ማለት ነው ስለዚህ ማግኒቲዩድ ኦፍ ቬክተር ዩ ምን ይሆናል ማለት ነው ስኩዌር ሩት ኦፍ 15.5 ኦቨር 25 5 ሆኖ ይወጣል ይሄ ይሆናል ሁለተኛ ጥያቄ ኢፍ ዩ ይሄ ከሆነና ቪ ይሄ ከሆነ ፋይንድ ማግኒቲዩድ ኦፍ ዩ ፕላስ ቪ የተባል ነው ስለዚህ መጀመሪያ ዩ ፕላስ ቪን እንስራ ዩ 3i ፕላስ 5j ነው ፕላስ ቪስ 7i ማይነስ j ነው ስለዚህ ዩ ፕላስ ቪ እኩል ይሆናል እነዚህ ሁለቱም መደመር 10i ይሆናል ፕላስ 4j ይሆናል ማለት ነው ይሄ ያለን አሁን የዚህን ማግኒቲዩድ እንፈልግ ማግኒቲዩድ ኦፍ ዩ ፕላስ ቪ እኩል ይሆናል ስኩዌር ሩት ኦፍ የአይ ኮኤፊሽንት 10 ነው እሱን ስኩዌር እናደርጋለን የጄ ኮኤፊሽንት 4 ነው እሱን ስኩዌር እናደርጋለን ማለት ነው ስለዚህ ከዚህ ላይ ስንት እናገኛለን 116 ይሆናል ይሄ ስኩዌር ሩት ኦፍ 116 ይሆናል አሁን 116 ከፐርፌክት ስኩዌር ጋር ተባዝቶ ያ ማለት 4 ሲባዛ በ29 as a product of perfect square በዚህ መልኩ መጻፍ እንችላለን 4 በ29 116 ነው ስለዚህ ማግኒቲዩድ ኦፍ u + v እኩል ይሆናል 4 ከስኩዌር ሩት ውስጥ 2 ሆኖ ይወጣል 29 ግን እዛው ይቀራል ማለት ነው ይሄ ይሆናል እሺ u - v ደግሞ እንስራ ከu ላይ v ን እንቀንስ ምን እናገኛለን 3i minus 7i minus 4i ይሆናል 5j minus j minus j 6j ይሆናል ማለት ነው 6j ስለዚህ ማግኒቲዩድ ኦፍ u minus v እኩል ይሆናል ስኩዌር ሩት ኦፍ -4 ስኩዌር ፕላስ 6 ስኩዌር ይሆናል ይሄ ምን ይሆናል 16 ሲደመር 36 ቅድም ሰርተናል ይሄንን u minus v ይሄ ስንት ይሆናል 52 ነው 52 ደግሞ ከፐርፌክት ስኩዌር ጋር የሆነ ቁጥርን ስናበዛ 4 ሲባዛ በ13 ይሆናል ማለት ነው 4 ከስኩዌር ሩት ውስጥ 2 ሆኖ ይወጣል 13 ግን እዛው ትቀመጣለች እሺ ሲ ላይ r አለው ውጪ ላይ u 3i + 5j ነው vስ በሁለት ተባዝቷል ይሄን በሁለት እናብዛ ይሄ በሁለት ሲባዛ 14i - 2j ይሆናል ማለት ነው -2j በሁለት ስናበዛው እሺ ይሄና ይሄንን እንደምር 17i ፕላስ ከ5j ላይ 2j ስንቀንስ 3j ይሆናል ውጪ ላይ ምን አለን r አለን ማለት ነው r ስለዚህ 17r i ፕላስ 3r ኢን ዘ j ይሄ ይሆናል ማለት ነው ይሄ ይሆናል እሺ ዲ ላይ ደግሞ 1/4 ዩ ይላል ዩን በ1/4 እናብዛ መጀመሪያ ዩ 3i ፕላስ 5j ነው ይሄን ለስንት እናካፍል ማለት ነው ለ4 እናካፍል ይሄ ይሆናል ስለዚህ 3/4 i ፕላስ 5/4 j ማይነስ v ደግሞ -7i ፕላስ j ይሆናል ማለት ነው እሺ አይን ከአይ ጋር 3/4 ሲቀነስ 7 ይሄ ስንት ይሆናል 28 3 ሲቀነስ 28 -25 4ኛ ነው የሚሆነው ስለዚህ -25 4ኛ አይ 5/4 ሲደመር 1 ይሄ ስንት ይሆናል 9/4 ነው የሚሆነው ስለዚህ ፕላስ 9/4 j ይሆናል ማለት ነው ስለዚህ የዚህ ማግኒቲዩድ 1/4 u minus v የዚህ ማግኒቲዩድ ምን ይሆናል ስኩዌር ሩት ኦፍ 25/4 ዘ ሆል ስኩዌር ኔጌቲቭዋ ተጻፈችም አልተጻፈችም ለውጥ አያመጣም 9/4 ዘ ሆል ስኩዌር ይሄ ይሆናል ማለት ነው ይሄ ይሆናል እንግዲህ ከስር እንደምታዩት 4 አለ እዚህም አለ ስኩዌር ስናደርገው 16 ነው የሚሆነው
ስለዚህ ከስር 4 ይወጣል ማለት ነው። ከላይ ደግሞ 25ን ስኩዌር ስናደርገው 625 ነው የሚሆነው 625 9ን ስኩዌር ስናደርገው 81 ይሆናል። ይሄን ደምሩት 706 ይሆናል። ስለዚህ ስኩዌር ሩት ኦፍ 706 ኦቨር 4ኛ ይሆናል ማለት ነው። ሶስተኛ ጥያቄ ፋይንድ ኤ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ በዚህ ቬክተር አቅጣጫ ማለት ነው። ስለዚህ እንደዚህ እናድርግ። ይሄንን ቬክተር ዩ እንበለው። ስለዚህ የቬክተር ዩ ዩኒት ቬክተር ምን ይሆናል? ቬክተር ዩ ሲካፈል ለማግኒቲዩድ ኦፍ ቬክተር ዩ ይሆናል ማለት ነው። ሶ የቬክተር ዩ ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ 3 ስኩዌር ፕላስ 6 ስኩዌር 3ን ስኩዌር ስናደርገው 9 ይሆናል። 6ን ስኩዌር ስናደርገው 36 ይሆናል ማለት ነው። ስለዚህ ይሄ ስኩዌር ሩት ኦፍ ምን ይሆናል? 45 ማለት ደግሞ 9 ሲባዛ በ5 ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ 9 3 ሆኖ ይወጣል። 5 ግን እዛው ይቀራል ማለት ነው። ይሄ ይሆናል። ሶ ይሄ እኩል ይሆናል 3i ፕላስ 6j ኦቨር ምን 3 ስኩዌር ሩት ኦፍ 5 ይሄ ይሆናል ማለት ነው። እቺን ትንሽ ሪአሬንጅ እናርጋት 3i ኦቨር 3 ስኩዌር ሩት ኦፍ 5 ፕላስ 6j ኦቨር 3 ስኩዌር ሩት ኦፍ 5 ይሄ በዚህ ይጠፋል። በ3 1 በ3 2 ይሆናል። በ3 2 ይሆናል። ስለዚህ ዩኒት ቬክተር ኢን ዘ አይ ዳይሬክሽን ማለት ነው ወይም የአይ ዩኒት ቬክተር ምን ይሆናል? አይ ኦቨር ስኩዌር ሩት ኦፍ 5 ፕላስ j 2j ኦቨር ስኩዌር ሩት ኦፍ 5 ይሆናል። ይሄ ምን እናድርግ? በስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 እናድርገው ከስር ያለው ስኩዌር ሩት እንዲጠፋ ማለት ነው። ሶ ስኩዌር ሩት ኦፍ 5 ኦቨር 5 ኢን ዘ አይ ዳይሬክሽን ፕላስ 2 ስኩዌር ሩት ኦፍ 5 ኦቨር 5 ኢን ዘ j ዳይሬክሽን ሶ አሁን እንደዚህ ባለበትም መተው እንችላለን። ኦር ደግሞ እንደዚህም ልናስቀምጠው እንችላለን። ስኩዌር ሩት ኦፍ 5 ኦቨር 5 ኮማ 2 ስኩዌር ሩት ኦፍ 5 ኦቨር 5 ብለን በዚህ መልኩም ልናስቀምጠው እንችላለን። አራተኛ ጥያቄ ፋይንድ ኤ ዩኒት ቬክተር ኢን ዘ ዳይሬክሽን ምን ኦፖዚት ቱ ይለናል ማለት ነው። ስለዚህ መጀመሪያ በዛው አቅጣጫ ያለውን እንፈልግ። እቺን ዩ ልበላት። ስለዚህ የዩ ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ 1 ስኩዌር ሲደመር 3 ስኩዌር ይሄ ስኩዌር ሩት ኦፍ 10 ይመጣል። ስለዚህ ዩኒት ቬክተር ዩኒት ቬክተር ዩ ምን ይሆናል ማለት ነው? ዩ ኦቨር ማግኒቲዩድ ኦፍ ዩ ይሄ ይሆናል ማለት ነው። 1 ማለት ያው አይ ማለት ነው ፕላስ 3j ልበለው ኦቨር ስንት? ስኩዌር ሩት ኦፍ 10 ኦቨር ስኩዌር ሩት ኦፍ 10 ይሄንን ራሽናላይዝ እናድርገው። በስኩዌር ሩት ኦፍ 10 ኦቨር ስኩዌር ሩት ኦፍ 10 ባበዛው ማለት ነው ምን አገኛለሁኝ? ስኩዌር ሩት ኦፍ 10 አይ ኦቨር 10 ፕላስ 3 ስኩዌር ሩት ኦፍ 10 ኦቨር 10 ኢን ዘ ጄ ይሆናል ማለት ነው። ይሄ ይሆናል። አሁን ተመልከቱ ስኩዌር ሩት ኦፍ 10 ኦቨር ስኩዌር ሩት ኦፍ 10 ስኩዌር ሩት ኦፍ 10 በስኩዌር ሩት ኦፍ 10 10 ይሆናል። ከላይ ይሄ አይ ነው። አይን በዚህ ስናበዛ ይሄ ራሱ ይሆናል። 3ጄን በዚህ ስናበዛ ይሄ ይሆናል ማለት ነው። አሁን ኦፖዚቱን የተባል ነው። ኦፖዚቱ ምን ይሆናል ማለት ነው? ይሄንን በኔጌቲቭ 1 ማብዛት ይሆናል ማለት ነው፣ በኦፖዚት ዳይሬክሽን እንዲሆን። ስለዚህ ማይነስ ስኩዌር ሩት ኦፍ 10 ኦቨር 10 አይ ማይነስ 3 ስኩዌር ሩት ኦፍ 10 ኦቨር 10 ጄ ይሆናል ማለት ነው ኦፖዚቱ። ኦር በእንደዚህ አይነት መልኩ እናስቀምጠው። ስኩዌር ሩት ኦፍ 10 ኦቨር 10 ኔጌቲቭ አድርገን ማለት ነው ማይነስ 3 ስኩዌር ሩት ኦፍ 10 ኦቨር 10 ከሁለቱ አንዱ ይሆናል ማለት ነው። አምስተኛ ጥያቄ ፋይንድ ቱ ዩኒት ቬክተርስ ዋን ኢን ዘ ሴም ዳይሬክሽን ኤንድ ዘ አዘር ኦፖዚት ቱ ዘ ቬክተር ዩ ማለት ነው። ለዚህ ለሁለቱም ኬዝ ቢሆን መጀመሪያ ማግኒቲዩድ መፈለግ ይቀድማል ማለት ነው። ስለዚህ ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ምን ቢ ስኩዌር ይሆናል ማለት ነው። ቢ ስኩዌር። እሺ አሁን እንደዚህ እናድርግ እንግዲህ የዚህ ዩኒት ቬክተር ምን ይሆናል ማለት ነው? ማግኒቲዩድ ኦፍ ዩ ኦቨር ማግኒቲዩድ ኦፍ ዩ ይሆናል ማለት ነው። ይሄ እኩል ይሆናል ኤ አይ ፕላስ ቢ ጄ ኦቨር ማግኒቲዩዱ ስኩዌር ሩት ኦፍ ምን ኤ ስኩዌር ፕላስ ቢ ስኩዌር ይሄ ነው ማለት ነው። ይሄንን እንደዚህ አድርገን እንጻፈው። ኤ ኦቨር ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ኢን ዘ አይ ፕላስ ቢ ኦቨር ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ኢን ዘ ጄ
ይሄ ይሆናል ማለት ነው። ኦር ይሄንን እንዴት መጻፍ እንችላለን? እንደዚህ መጻፍ እንችላለን። a over a square plus b square ይሄ ኮማ b over square root of a square plus b square በዚህ መልኩ መጻፍ እንችላለን ማለት ነው። ይሄ በተመሳሳይ አቅጣጫ ያለው ነው። በተመሳሳይ አቅጣጫ ማለት ነው። ኦፖዚት የሆነውስ ኦፖዚት ልበል እዚህ ጋር ኦፖዚት የሆነው ደግሞ ሲምፕሊ ይሄንን በኔጌቲቭ ማብዛት ይሆናል ማለት ነው። እዛ ጋር ያለውን በኔጌቲቭ ማብዛት ይሆናል። ስለዚህ እንደዚህች እናድርግ ማይነስ ኤ ኦቨር ስኩዌር ሩት ኦፍ ምን ኤ ስኩዌር ፕላስ ቢ ስኩዌር ኮማ ማይነስ ቢ ኦቨር ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ይሄ ይሆናል ማለት ነው። ይሄ የኦፖዚቱ ይሆናል። ይሄኛውስ ሴም ዳይሬክሽን ይሆናል ማለት ነው። ሴም ዳይሬክሽን Definition 5.6 two vectors u and v are parallel if u is equals to k times v. u is equals to k times v. በዚህ መልኩ መጻፍ የሚችል ከሆነ ሁለቱ ቬክተሮች ምንድናቸው? ፓራላል ናቸው። k ምን መሆን አለበት? ነን ዚሮ ነምበር መሆን አለበት ማለት ነው። furthermore if k is greater than 0 ወይም በፖዚቲቭ ቁጥር ተባዝቶ ከሆነ ሌላኛውን የምናገኘው በተመሳሳይ አቅጣጫ ናቸው ማለት ነው። በኔጌቲቭ ቁጥር ተባዝቶ ከሆነ ሌላኛውን ያገኘነው ደግሞ በኦፖዚት ዳይሬክሽን ናቸው ማለት ነው። ለምሳሌ አሁን ዩ እንደዚህ አይነት ቬክተር ቢሆን ለምሳሌ ዩ 1,2 ቢሆን ቪ ደግሞ 2,4 ቢሆን ደብሊው ደግሞ -2, -4 ቢሆን ተመልከቱ ዩን በሁለት ስናበዛው ይሄንን አገኘን። ዩን እንደገና በኔጌቲቭ 2 ስናበዛው ይሄንን አገኘን ማለት ነው። እነዚህ ሁለቱ በተመሳሳይ አቅጣጫ ናቸው። እነዚህ ሁለቱ ግን በኦፖዚት ወይም በተቃራኒ አቅጣጫ ናቸው። ለምንድን ነው? ይሄኛው በኔጌቲቭ 2 ነው የተባዛው። በኔጌቲቭ 2 ሲባዛ ይሄን ስለሰጠን፣ ይሄ ደግሞ በፖዚቲቭ 2 ሲባዛ ይሄን ስለሰጠን እነዚህ ሁለቱ በተመሳሳይ አቅጣጫ ናቸው። እነዚህ ሁለቱ ግን በኦፖዚት ዳይሬክሽን ናቸው። ይሄን ነው እያለን ያለው። ኖት ቱ ቬክተርስ ዩ እና ቪ ማለት ነው አር ኢኳል ኢፍ ኤንድ ኦንሊ ኢፍ ዜር ኮምፖነንትስ አር ኢኳል። እነዚህ አሁን ሁለት ቬክተሮች እኩል ናቸው ካለ ማለት ነው ይሄ ዩ1 ከቪ1 ጋር እኩል መሆን አለበት። የአይ ኮፊሸንት ከአይ ኮፊሸንት ጋር፣ የጄ ኮፊሸንት ደግሞ ከጄ ኮፊሸንት ጋር እኩል መሆን አለበት ማለት ነው። ያ ማለት ዩ1 is equals to v1 and u2 is equals to v2 ይሄ መሆን አለበት ማለት ነው። ለምሳሌ u is equals to 6i plus 7j ቢሆን v የተባለ ሌላ ቬክተር ደግሞ 6i plus 7j ከሆነ እነዚህ ሁለት ቬክተሮች እኩል ናቸው። ለምን? የአይ ኮፊሸንቶቹ እኩል ናቸው፣ የጄ ኮፊሸንቶቹም እኩል ስለሆኑ ማለት ነው። two or more vectors are said to be equal if they have the same magnitude and the same direction. ስለዚህ ምን መሆን አለበት ማለት ነው? ማግኒቲዩዳቸው ተመሳሳይ መሆን አለበት፣ እንደገና ደግሞ ዳይሬክሽናቸውም ተመሳሳይ መሆን አለበት ማለት ነው። Example 3 determine which of the vectors are equal to each other as shown in figure 5.21. እንግዲህ እዚህ ጋር ተመልከቱ። አሁን ኢኳል ናቸው ለማለት ማግኒቲዩድ እኩል መሆን አለበት፣ ሌላ ሴም ዳይሬክሽን እንደዛ መሆን አለበት ማለት ነው። ይሄ መሆን አለበት። አሁን ይሄን ስናይ ተመልከቱ ማግኒቲዩዳቸው ምንድነው? እኩል ነው። ዳይሬክሽኑን ግን ስናየው ኦፖዚት ናቸው ማለት ነው። እዚህኛው ጋር ስንመጣስ ማግኒቲዩዱ ተመሳሳይ ነው፣ ዳይሬክሽኑስ ሴም፣ ማግኒቲዩዱም አቅጣጫቸውም ተመሳሳይ ነው። ስለዚህ ኢኳል የሆኑት ቬክተር ዩ እና ቬክተር ደብሊው ምንድናቸው? ኢኳል ናቸው ማለት ነው። እንደገና ቬክተር ቪ ኤንድ ቬክተር አር ምንድናቸው? ኢንቨርስ ዋን ኢዝ ዘ ኢንቨርስ ኦፍ ዘ አዘር ብለን መናገር እንችላለን ማለት ነው። ዋን ኢዝ ዘ ኢንቨርስ ኦፍ ዘ አዘር ብለን እንናገራለን። ኤግዛምፕል 4 ኢፍ ዩ ቬክተር ዩ ይሄ ቢሆንና ቬክተር ቪ ይሄ ቢሆን which of the vectors below are parallel to u or v። እንግዲህ ፓራለል ለማለት ምን ማለት ምንድነው ማየት ያለብን ማለት ነው። k u በሆነ ኮንስታንት ተባዝቷል ወይ v በሆነ ኮንስታንት ተባዝቷል ወይ የሚለውን ብቻ ማየት ይሆናል ማለት ነው። ለምሳሌ a ላይ ያለውን ተመልከቱ -2i -j ይለናል።
ማይነስ 2i ማይነስ j ሶ ይሄ ቬክተር በኔጌቲቭ 1 ሲባዛ ይሄንን ይሰጣናል። ይሄ ቬክተር በኔጌቲቭ 1 ሲባዛ ይሄንን ይሰጣናል። ስለዚህ ይሄ ፓራላል የሆነው ከማጋ ነው ማለት ነው? ከዩ ጋር ነው ማለት ነው። ይሄን በምንም አባስተን ይሄንን ማግኘት አንችልም። እሺ እታች ደግሞ እንምጣ። 5i ማይነስ 10j ይለናል። ይሄን በ5 ብናበዛው ቬክተር ቪን በ5 ብናበዛው ይሄንን ይሰጣናል። ስለዚህ ይሄ ከማጋ ፓራላል ይሆናል ማለት ነው? ከቬክተር ቪ ጋር ፓራላል ይሆናል። 4i ማይነስ 8j ይሄን የላይኛውን በ4 ብናበዛው ይሄንን ይሰጣናል። ስለዚህ ይሄ ፓራላል የሆነው ከማጋ ነው ማለት ነው? አሁንም ከቪ ጋር ነው ይሄኛው ማለት ነው። እዚህ እንምጣ። 6i ፕላስ 3j ቬክተር ዩን በ3 ብናበዛው በ3 ወይም እንደዚህ ማድረግ ትችላላችሁ ይሄን ነገሮችን ለማቅለል ማለት ነው። ይሄ ማይነስ ኢንቱ ብለን 2i ፕላስ j ይሄኛውንስ 5ን ኮመን እንውሰድ i ማይነስ 2j እዚህ ጋር 4ን ኮመን ብንወስድ i ማይነስ 2j ይሆናል። እዚህ ጋር ደግሞ 3ን ኮመን እንውሰድ 3ን ኮመን ስንወስድ 2i ፕላስ j ይቀራል። እዚህ ጋር ደግሞ ኔጌቲቭቱን ኮመን እንውሰድ ኔጌቲቭቱን ኮመን ስንወስድ i ማይነስ 2j ይሆናል። እዚህ ጋር ደግሞ ኔጌቲቭቱን ኮመን እንውሰድ ኔጌቲቭቱን ኮመን ስንወስድ 2i ፕላስ j ይሆናል። አሁን ክሊርሊ ይታያል። አያችሁ ክሊርሊ ይታያል ሁሉ ነገር። ይሄ ከማጋ እኩል ነው? ከዩ ጋር። ይሄስ ከቪ ጋር። ይሄ ከቪ ጋር ይሄ ከዩ ጋር እኩል ይሆናል። ይሄ ከቪ ጋር እኩል ይሆናል። ይሄ ከዩ ጋር እኩል ይሆናል ማለት ነው። ስለዚህ ይሄ እንዴት ነው የተጻፈው ማለት ነው? ይሄ እንዴት ነው የተጻፈው? ማይነስ ዩ በዚህ መልኩ ነው የተጻፈው። ይሄስ 5v ይሄስ 4v እዚህ ጋር ስንመጣስ 3u ማይነስ 2v እዚህ ጋርስ ማይነስ 2u ይሆናል ማለት ነው። ስለዚህ አሁን አንደኛው አሴ ፕሮዳክት ኦፍ ዘ አዘር ተጽፏል ማለት ነው። ማይነስ ዩ ስለዚህ ከዩ ጋር ፓራላል ነው ማለት ነው። 5v ከቪ ጋር ፓራላል ነው ማለት ነው። 4v ከቪ ጋር ፓራላል ነው ማለት ነው። 3u ከዩ ጋር ፓራላል ነው ማለት ነው። ማይነስ 2v ከቪ ጋር ፓራላል ነው ማለት ነው። ማይነስ 2u ከዩ ጋር ፓራላል ነው ማለት ነው። ስለዚህ የምታዩት ምንድነው ማለት ነው? የሆነ ቁጥር ያንን ቬክተር አብዝቶታል ወይ? ያ ከሆነ አዎ፣ ካልሆነ ግን ፓራላል አይሆንም። ኤክሰርሳይዝ 5.7 ዲተርማይን ዌዘር ዘ ፎሎዊንግ ቱ ቬክተርስ አር ፓራላል ኦር ኖት ዜን ዲተርማይን ዘ ማግኒቲዩድ ኦፍ ዘ ቱ ቬክተርስ ይለናል። እንግዲህ መጀመሪያ ከምን እንነሳ? ፓራላል ናቸው ወይስ አይደሉም ከሚለው እንነሳ። በጣም አጭሩ መንገድ ይሄ ነው። ይሄን ቼክ ለማድረግ ማለት ነው። ስሎፕ አሁን ፓራላል ከሆኑ ስሎፓቸው ምን ይሆናል? ሴም ተመሳሳይ ስሎፕ ነው የሚኖራቸው። ስሎፕ ማለት ምን ማለት ነው? ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ። ፖዚሽን ቬክተር ከሆነ ደግሞ ሲምፕሊ ዋይ ኦቨር ኤክስ ማለት ነው። በዚህ ኬስ ተመልከቱ። ይሄ ኤክስ ነው፣ ይሄ ዋይ ነው። ይሄ ኤክስ ነው፣ ይሄ ዋይ ነው። ምክንያቱም አይ የሚያሳየው በኤክስ አቅጣጫ የኤክስን አቅጣጫ ነው የሚያሳየን፣ ጄ ደግሞ የዋይን አቅጣጫ ነው የሚያሳየን ማለት ነው። ስለዚህ ስሎፕ ለዚህኛው ስሎፑ ምን ይሆናል? 4/3 ይሆናል ዋይ ኦቨር ኤክስ ስናደርግ። እዚህ ጋር ምንምጣ 12/9 አቃሉት። ይሄንን 4/3 ይሆናል። ስለዚህ ሁለቱ ምን ሆኑ ማለት ነው? ተመሳሳይ ስሎፕ ነው ያላቸው። ስለዚህ ዘይ አር ፓራላል ማለት እንችላለን። ፓራላል ማለት እንችላለን በዚህ መልኩ፣ ወይም ደግሞ በዚህ መልኩ መግለጽ እንችላለን። ቬክተር ቪ 9i ፕላስ 12j ነው። ሶ ቪ እኩል ይሆናል 3ን ኮመን በወስድ 3i ፕላስ ምን 4j ይሆናል። ሶ ቪ ኢዝ ኢኳልስ ቱ 3 ልበል። ይሄ 3i 4j በምን መተካት ይችላል? በዩ። ስለዚህ አንደኛው በሌላኛው አሴ ፕሮዳክት ተጽፏል። ሶ ይሄ በሆነ ኮንስታንት ተባስቷል ማለት ነው። በዚህ ምክንያት ምንድናቸው ማለት እንችላለን? ፓራላል ናቸው ማለት እንችላለን ማለት ነው። ግን ኤግዛም ላይ ይሄኛው በጣም የተሻለ ነው። ይሄን ለዚህ አካፍሉ፣ ይሄኛው ለዚህ አካፍሉ። ተመሳሳይ ከመጣ ፓራላል ናቸው እንላለን ማለት ነው። እሺ ወደ ማግኒቲዩድ እንሂድ። ማግኒቲዩድ ኦፍ ቬክተር ዩ 5 ነው የሚሆነው። ይሄን ሰርተነዋል ቅድም ምሳሌ ላይ 3 ስኩዌር ፕላስ 4 ስኩዌር። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል 3ን ስኩዌር ስናደርገው 9 ነው። 9 ሲደመር 16 4 ስኩዌር ሲደረግ 16 ነው። ይሄ 25 ይሆናል። ከዚህ ላይ ማግኒቲዩድ ኦፍ ቬክተር ዩ 5 ይሆናል ማለት ነው። እሺ 5 ይሄኛውን እንዴት መመለስ ትችላላችሁ? በቀላሉ 15 ነው ማለት ትችላላችሁ። ምክንያቱም ይሄ ፓይታጎሪያን ትሪፕሌትስ ናቸው። 3 4 5 ያችሁ
3 4 5 ፓይታጎሪያን ትሪፕሌትስ ናቸው። ይሄንን በስንት ላብዛው? በ3 ባበዛው 9 16 15 ይሆናል ማለት ነው። ስለዚህ ሲምፕሊ 15 ነው ማለት እንችላለን። ግን በስራ እንየው እሺ። ቬክተር ቪ ማግኒቲዩዱ ማለት ነው እኩል ይሆናል 9 ስኩዌር ሲደመር 12 ስኩዌር። ይሄ 81 ይሆናል ሲደመር 144። ይሄ ምን ይሆናል? ስኩዌር ሩት ኦፍ 225 ከስኩዌር ሩት ውስጥ ይሄ 15 ሆኖ ይወጣል። ስለዚህ ማግኒቲዩድ ኦፍ ቬክተር ቪ ስንት ይሆናል? 15 ይሆናል። እሺ ቢ ላይ ደርሰናል። እንደዚህ እናርግ እንግዲህ አሁንም ስሎፕ ቼክ እናርግ። የደብሊው ስሎፕ 8/6 አቃሉት 4/3 ይመጣል። የዩስ -4/-3 አቃሉት ስንት ነው? 4/3። ስለዚህ ምንድን ናቸው? ፓራላል ናቸው ማለት እንችላለን። ወይም እንደዚህ ማድረግ እንችላለን 6i + 8j ከዚህ ላይ ሁለትን ኮመን እናወጣ ወይም ኔጌቲቭ ቱን ኮመን ብናወጣ እዚህ ጋር ምን ይቀራል? -3i ይቀራል -4j ይቀራል ማለት ነው። ይሄ ማን ነው? ከደብሊው ነው የተነሳ ነው። ልብ አድርጉ። w = ይሄ ማለት ነው። ይሄን በዚህ ስናበዛ ይሄን ይሰጠናል። ኔጌቲቭ 2ን በዚህ ስናበዛ ይሄን ይሰጠናል። ሶ w -2 እንበል። ይሄ ደግሞ u ማለት ነው። አያችሁ? አንደኛው በሌላኛው ተባስቶ ማለት በሆነ ቁጥር ተባስቶ ሌላኛውን ሰጠን። ስለዚህ ፓራላል ናቸው ማለት እንችላለን። ግን የሚቀለው የቱ ነው? ይሄን ለዚህ ማካፈል ከዛ ማነጻጸር። በአጭሩ በዚህ መልኩ መመለስ እንችላለን። እሺ ሌላ ወደ ማግኒቲዩድ ስንመጣ ይሄንንም ማግኒቲዩድ በአይናችን መመለስ እንችላለን። ስንት ማለት እንችላለን? 10 ማለት እንችላለን። ለምን? ፓይታጎሪያን ትሪፕሌት 3 4 5 ይሄ አለ። በሁለት እናብዛው። ይሄንን በሁለት ስናበዛው 6 8 10 ይሆናል። ስለዚህ ማግኒቲዩዱ 10 ይሆናል ማለት ነው። በስራ እንየው። 6 ስኩዌር ሲደመር 8 ስኩዌር ይሄ ስንት ይመጣል? 36 ሲደመር 64 ይሄ ስኩዌር ሩት ኦፍ 100 ይሆናል ማለት ነው። 100 ስለዚህ ማግኒቲዩድ ኦፍ ቬክተር w ስንት ይሆናል? 10 ነው የሚሆነው ማለት ነው። 10 የዩ ላይም ስንመጣ በተመሳሳይ ይሄ 5 ይሆናል። ምክንያቱም ማግኒቲዩድ ኦፍ ቬክተር u = ስኩዌር ሩት ኦፍ 3 ስኩዌር -3 ስኩዌርም ሲደረግ 3 ስኩዌር ሲደረግ 9 ነው የሚሆነው። ኔጌቲቭ 4 ስኩዌር ሲደረግ 16 ነው። ስለዚህ ይሄ ስኩዌር ሩት ኦፍ ስንት? 25 ይሆናል ማለት ነው። ከዚህ ላይ ማግኒቲዩድ ኦፍ ቬክተር u 5 ይሆናል። 5 እሺ ይሄኛውን ደግሞ ቼክ እናድርግ እንግዲህ። ይሄንን ለዚህ ማካፈል 3/2 ሲካፈል ለ1/4 ይሄ ምን ይሆናል? 3/2 ታይምስ 4/1 ይሆናል። ይሄ 12/2 ነው። ስንት ይሆናል? 6 ይመጣል ማለት ነው። 6 ይመጣል። ይሄኛውንም እንስራው በተመሳሳይ 1/2 ሲካፈል ለ3/4 እኩል ይሆናል 1/2 ሲባዛ በ4/3 ይሆናል። ስንት ይመጣል? ይሄ 2/3። አያችሁ? እነዚህ ሁለቱ ምን አይደሉም ማለት ነው፣ እኩል ስላልሆኑ ፓራላል አይደለም ማለት ነው። ሶ ይሄኛው በምንም አይነት ቁጥር ተባስቶ ይሄኛውን ሊሰጠን አይችልም ማለት ነው። ስለዚህ ምን ማለት እንችላለን? ኖት ፓራላል ብለን በዚህ መልኩ መመለስ እንችላለን። አሁን ወደ ማግኒቲዩዳችን እንሂድ። ወደ ማግኒቲዩድ ስንሄድ ማግኒቲዩድ ኦፍ ቬክተር v እኩል ይሆናል ስኩዌር ሩት ኦፍ 1/4 ስኩዌር ሲደመር 3/2 ምን ስኩዌር እኩል ይሆናል ይሄ 1/16 ይሆናል ሲደመር 9/4 ይሆናል ማለት ነው። እሺ ይሄን በምን ላብዛው? በ4/4 ለምን? ከታች ያለው እንዲመሳሰልልኝ ማለት ነው። ከታች ያለው እንዲመሳሰል ሶ የላይኛውን እዩት። ስለዚህ ማግኒቲዩድ ኦፍ ቬክተር v እኩል ይሆናል ይሄ 16 ነው የሚሆነው። ስለዚህ እዚህ ጋር 16 ልጻፍ። ከላይ ደግሞ 4 ሲባዛ በ9 36 አንድ ስንደምርበት 37 ይሆናል። 37 አንደር ስኩዌር ሩት ማለት ነው። ይሄ እኩል ይሆናል 37 ከስኩዌር ሩት ውስጥ መውጣት አይችልም፣ እዛው ይቀራል። ኦቨር 16 ስንት ሆኖ ይወጣል? 4 ሆኖ ይወጣል። እዚህ ይሄ ማግኒቲዩዳችን ይሆናል ማለት ነው። ወደ ቢ ደግሞ ስንሄድ ማግኒቲዩድ ኦፍ ዩ እኩል ይሆናል ስኩዌር ሩት ኦፍ 1/2 ስኩዌር ሲደመር 3/4 ምን ስኩዌር ይሄ ይሆናል ማለት ነው። እሺ ይሄ 1/4 ይሆናል ፕላስ 9 ስንት 16 ይሄን በ4/4 ላብዛው 4/4 ለምን? ከታች ያለው ለማመሳሰል
4 16ኛ ሲደመር ስንት 9 16ኛ ይሆናል። ልብ አድርጉ ስኩዌር ሩት አለ እዚህም አለ። ሶ ከዚህ ላይ ማግኒቲዩድ ኦፍ ይሄንን እናቃለው አንዴ 13 ይሆናል። ከታች ያለው 16 ለምን ቤዙ ስለተመሳሰለ የላይኛውን ቀጥታ መደመር እንችላለን። ከዚህ ላይ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ 13 ኦቨር 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል። ይሄ ማግኒቲዩዳችን ይሆናል ማለት ነው። ሁለተኛ ጥያቄ ዘ ኮለም ቬክተር ዩ ኤንድ ቪ አር ዲፋይንድ ባይ በዚህ መልኩ ዲፋይን ይደረጋሉ። ጊቭን ቬክተር ዩ እና ቪ እኩል ናቸው የሚል ኢንፎርሜሽን ተሰጥቶናል። ፋይንድ ዘ ቫሉስ ኦፍ ኤክስ ኤንድ ዋይ። እንግዲህ እነዚህ ሁለት ቬክተሮች እኩል የሚሆኑ ከሆነ ይሄና ይሄ የግድ እኩል ይሆናሉ፣ ይሄና ይሄ ደግሞ እንደገና እኩል ይሆናሉ ማለት ነው። ስለዚህ 8 ማይነስ ኤክስ እኩል ይሆናል ኤክስ ማይነስ 4። ሌላስ ኤንድ እንበል እዚህ ጋር 6 ማይነስ ዋይ ከማጋ እኩል ይሆናል ከዋይ ፕላስ 2 ጋር እኩል ይሆናል ማለት ነው። እኩል ይሆናል። እሺ 8 እንበል እዚህ ጋር ሲደመር 4 እኩል ይሆናል ኤክስ ፕላስ ኤክስ። ምንድነው ያደረግነው? እዚህም 4 ደመርን፣ እዚህም 4 ደመርን፣ እዚህም ኤክስ ደመርን፣ እዚህም ኤክስ ደመርን። ይሄን እናገኛለን። ሶ ኤክስ ፕላስ ኤክስ ስንት ይሆናል? 2 ኤክስ ነው። 8 ሲደመር 4 12 ነው። ለሁለት ብናካፍለው ይሄንንም ለሁለት ብናካፍለው ኤክስ ስንት ይሆናል? 6 ይሆናል ማለት ነው። ኤክስ 6 ይሆናል። እዚህ ጋር ደግሞ እንምጣ 6 ማይነስ 2 ኢዝ ኢኳልስ ቱ ዋይ ፕላስ ዋይ ይሆናል። ምን አደረግን? ከዚህም 2 ቀነስን፣ ከዚህም 2 ቀነስን፣ እዚህ ዋይ ደመርን፣ እዚህ ዋይ ደመርን፣ እዚህ ላይ እንደርሳለን ማለት ነው። ስለዚህ ዋይ ፕላስ ዋይ 2y 6 ሲቀነስ 2 4 ይሆናል። ይሄንንም ለሁለት ብናካፍል ይሄ በዚህ ጠፋ። ከዚህ ላይ ዋይ ስንት ይሆናል? 2 ይሆናል ማለት ነው። 2 ይሆናል። ቢ ላይ ፋይንድ ዘ ቫሉስ ኦፍ ማግኒቲዩድ ኦፍ ዩ እና ማግኒቲዩድ ኦፍ ቪን ተጠይቀናል። እሺ አሁን ዩን እንግለጽ። እንግዲህ ዩ እንበል 8 ማይነስ ኤክስ ቦታ ላይ 6 እንተካ፣ 6 ማይነስ ዋይ ቦታ ላይ ደግሞ 2 እንተካ። ይሄ እኩል ይሆናል ከ8 6 2 ከ6 ላይ 2 ስንቀንስ 4 ይሄ ቀረን ማለት ነው። ስለ ቪ ወደ ቪ ደግሞ እንምጣ። ቪ እኩል ይሆናል ኤክስ ቦታ 6 ሲቀነስ 4 ዋይ 2 ሲደመር 2 ከዚህ ምን እናገኛለን? 2 4 ይሆናል። ያው ተገማች ነው አይደለ? ሁለቱ ቬክተሮች እኩል ከሆኑ ማግኒቲዩዳቸውም ተመሳሳይ ነው የሚሆነው፣ አቅጣጫቸውም እንደዛው ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ማግኒቲዩድ ኦፍ ቬክተር ቪ እኩል ይሆናል ስኩዌር ሩት ኦፍ 2 ስኩዌር ሲደመር 4 ስኩዌር። ይሄ እኩል ይሆናል ስኩዌር ሩት ኦፍ 2ን ስኩዌር ስናደርገው 4 ነው። 4ን ስኩዌር ስናደርገው 16 ይሆናል። ይሄ ስኩዌር ሩት ኦፍ 20 ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ እኩል ነው ማግኒቲዩድ ኦፍ ቬክተር ቪ እኩል ይሆናል ስኩዌር ሩት ኦፍ 20 ይሆናል ማለት ነው።